እግዚአብሔር የሚመረጥ እንጂ የሚመረጥ አምላክ አይደለም። ለምሳሌ አንተ በ40 ቀን ነፍስ አላወቁምና በ40 ዓመት የለወቀው ብትል የ40 ቀኑ ኢየሱስ ነው የ40 ዓመት የሚመጣው የ80 ቀን ኢየሱስ ነው በ80 ዓመት የሚመጣው። እኔ እናቴ ኢየሱስ አዳይ ነው ክርስቶስ አዳይ ነው ሞቶልኛል ተሰቅሎልኛል አምላኬ ፈጣሪዬ ነው ልጄ 40 ዓመትም ቢሞላው የተሻለ አምላክ አያገኝም ብላ ነው በ40 ቀን የወሰደች። ይሄን በደንብ ማስረዳት አለብን። ማወቅ ያለ ሊቀ ካህናት ዘከመዝኬ ሊቀ ካህናት ይደለወነ ጻድቅ ወንጹህ ደሃለ ጻድቅ የባህሪ አምላክ ንጹህ ምክንያት ኃጢአት የሌለበት እውነተኛ ሊቀ ካህናት ያስፈልገናል አለ ቅዱስ ጳውሎስ። ያ ሊቀ ካህናት ደግሞ ማን ነው? ክርስቶስ። አሁን አይዶ የሚያደርገው መደወል ነው ያለበት አይደለም። ቁጥሩን የሚያየው ማን ነው? ቁጥሩን የሚነካው ማን ነው? መጥራት አለመጥራት የሚያረጋግጠው ማን ነው? ሲነሳ መልስ የሚሰጠው ማን ነው? ምላስ አፍ አይደለም ምላስ። እሺ ወደ ቀጠሮ ቦታ የሚሄደው ማን ነው? በር የሚከፍተው ማን ነው? ልብስ የሚያወልቀው ማን ነው? አሁን ቆይ ከስሜት ሕዋሳት በዚህ ኃጢአት ውስጥ ተሳትፎ ያላደረጋል የለም። ሁሉም የስሜት ሕዋስ ለዚህ ነው። አሁን እንግዲህ በቤተ ክርስቲያናችን እንደምታውቁት ይሄ ሰሞን ሰሞነ ፋሲካ ሰሞነ ትንሣኤ ነው። አሁን ሁለት ስያሜ ነው ያለው እንደሚታወቀው። አንደኛ ፋሲካ ይባላል፣ ሁለተኛ ትንሣኤ ይባላል። ፋሲካ ከብሉይ ኪዳን የተሻገረ ስሙ ነው። ትንሣኤ የሐዲስ ኪዳን ስሙ ነው። እንደውም አንዳንድ ሊቃውንት ምን ይላሉ? ፋሲካ የሚባለው ዓርብ ነው። ምክንያቱም አኮኑ በፋሲካነ ተሰቅለ ክርስቶስ፣ ፋሲካችን ክርስቶስ ታርዷል። ፋሲካ ይሄ ሙሴ ከእስራኤል ከግብጽ ከወጡ በኋላ በደመ በግ በበጉ ደም አማካኝነት ያው ሞተ በግ ተከልክሎላቸው በጋርደው ደም አፍሰው ከግብጽ እንደወጡ ይታወቃል። ያ እንዳይረሳ ማስታወሻ እንዲሆን። በነገራችን ላይ እግዚአብሔር በጣም ከሚያስደንቁት አሰራሮቹ መካከል በብሉይ ኪዳን የተደረጉ ነገሮች አበው ያደረጓቸው ውሉድ እንዳይረሱ ማስታወሻ እንዲቀመጥ ተደርጓል። ይሄ በጣም አስደናቂ ነገር በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚገልጣት ይመስለኛል። ምን ማለት ነው ይሄ? ለምሳሌ እስራኤል 40 ዘመን መና ከሰማይ እየወረደ ውሃ ካለት እየፈለቀ እየተመገቡ እንጀራ ሳይጋግሩ ውሃ ሳይቀዱ ሳያርሱ ሳይቆፍሩ ሲበሉ እንደነበረ መጽሐፍ ቅዱስ ይናገራል አይደለም? እግዚአብሔር ምን ብሎታል ሙሴን? አሮን መሶበ ወርቁን ይፈልፍልና ቆጽለ ወርቅ ረቃቀ ወርቁን እንደ ቅጠል እንደ ላስቲክ እንደ ጋዜጣ ተቀልጦ ወረቀቱ መሶበ ወርቁ ይለበጥና አንዳንድ ጎሞር መና እየተሰፍሮ ይቀመጥ በመሶበ ወርቁ በቤተ መቅደሱ ይቀመጥ ብሎታል። ለምንድን ነው ሲባል የኋላ ልጆች አባቶቻቸው እግዚአብሔር እኮ እኛ 40 ዘመን ስንመጣ መና ከሰማይ እየወረደልን ውሃ ካለት እየፈለቀልን መሮም መዓልተ በደመና ቀን ፀሐይ እንዳያቃጥለን የደመና መጋረጃ ጃንጥላ ዘርግቶ ሌሊት ጨለማው እንዳያስጨንቀን አምደ ብርሃን የብርሃን አምድ ዘርግቶ የኤርትራን ባህር አካፍሎ አሻግሮናል ብላችሁ ስለጋ የተረት ነው ውሸት ነው ብለው ይሄን የማይቀበል ትውልድ ይመጣል። ያ ትውልድ ሲመጣ ይሄን ታሳዩአቸዋላችሁ። የትኛውን? በመሶበ ወርቁ ተደርጎ በቤተ መቅደስ የተቀመጠው ምንድነው? ከሰማይ የወረደው መና ማለት ነው። በዘጸአት 17 ላይ አለ። በመጽሐፈ ሳሙኤል ምዕራፍ 1 ላይ ደግሞ በኋላ ዘመን ዳዊት የገደለው ጎልያድ የጎልያድ ሰይፍ የጎልያድ ጦር መሳሪያ በጥሩ ጨርቅ ተጠቅሎ በደብተራ ኦሪቱ በሙሴ ድንኳን ተቀምጦ ነበር ይላል። እኛም ዛሬ በእኛም ሀገር በመርጦ ለማርያም የግራኝ ቀሚስ አለ ሲባል ሰምታችኋል? የግራኝ ቀሚስ አለ። የጥንት ጊዜ ስራ የተሰራባቸው መሳሪያዎች ይቀመጣሉ። አስቀምጦ ያለ እግዚአብሔር ነው። በነገራችን አሁን መናውም ከሰማይ የወረደው መና ምንድነው ብሎ የሚጠይቅ ይሄም እስራኤላውያን ከግብጽ በጉን አርደው ከግብጽ ከወጡ በኋላ ያ በዓል በየዓመቱ በግ እየታረደ ደም እየፈሰሰ ስርዓት ሁሉ ተቀርጾለት 7 10 12ቱ ናችሁ እንዲጨርሱቱ ናችሁ። አንደኛ አይቀቀል ተብሎ አጥንቱ እንዳይሰበር ተብሎ ምክንያቱም ብሉይ ኪዳን የሐዲስ ኪዳን ጽንስ ነው ብለናል። እኛ ባለፈው ታስታውሱ እንደሆነ ብሉይ ኪዳን ነፍሰ ጡር ነው።
ኦሪት ነፍሰ ጡር ናት አርግዛን ማንን ያረገዘችው ወንጌልን ብሉይ ኪዳን ነፍሰ ጡር ነው ማንን አርግዟል ሐዲስ ኪዳን የብሉይ ኪዳኑ መስዋዕት ፋሲካው ነፍሰ ጡር ነው ማንን አርግዟል የሐዲስ ኪዳኑ መስዋዕት አርግዟል ስለዚህ የብሉይ ኪዳኑ በግ እንደሚታወቀው እስራኤላውያን ከግብጽ ነፃ ያወጡበት ስለሆነ በየአመቱ በግ ያረንደውም መቼ በጉ እንደሚታሰር ስንት ቀን ታስሮ እንደሚቆይ ስንት ሰዓት እንደሚታረድ ዝርዝር ጉዳዩ በጠቅላላ መመሪያው እግዚአብሔር አውጥቶ በሙሴ አማካኝነት ለህዝቡ ነግሯቸው ያ መስዋዕት ይሰዋ ነበር ከዛ እንደውም ስትበሉት ያው ታውቃላችሁ ጫማችሁን አድርጋችሁ ቀበቷችሁን ታጥቃችሁ ኮፍያችሁን አድርጋችሁ ተዘጋጅታችሁ ብሉት ምክንያቱም ለጊዜው እነሱ መንገደኞች ስለሆኑ ነው አይደለም መንገድ ያሰበሰው አይዝረከረክም ለሐዲስ ኪዳን ግን ኮፍያ አድርጋችሁ የኮፍያ አድርጋችሁ ማለት አክሊለ ሦኩን እያሰባችሁ ጫማችሁን አዝባችሁ ማለት ወንጌልን ተጫምታችሁ ተሲነን ኃይለ ወንጌል ዘበሰላም ቅዱስ ጳውሎስ የሰላምን ወንጌል ተጫምተን ይልልም ወንጌልን ጫማ ይላታል ዝናራሽ ታጽቃችሁ ማለት ወይኩን ሐቆይኩ ቅኑተ ሐቆይኩም ወገባይ ታጠቀመ ንጽህናን ይዛችሁ ብትራችን ይዛችሁ ማለት መስቀሉን እያሰባችሁ መራራ ነገር አድርጉበት ለጊዜው የሚበሉ ቂጣ ስለሆነ ሆዳቸው እንዳይይዛቸው ነው መራራ አድርጉበት የተባለ ለጊዜው ግን ሰሪባ ሐሞት ኮምጣጤ መጠጣቱን እያሰባችሁ ስጋውን ብሉ ደሙን ጠጡ ለማለት ነው ስለዚህ ሁሉ ጊዜ የሐዲስ ኪዳን መጻሕፍትን የብሉይ ኪዳን መጻሕፍትን ስናነብ እያንዳንዱ ምዕራፍ በምዕራፍ የቱ ጋር ነው ሐዲስ ኪዳን የሚያመለክተው ብለን ማየት አለብን ምክንያቱም ብሉይ ኪዳን ቅድም እንዳልኩት የሐዲስ ኪዳን ጥላ ነው ሐዋርያው ቅዱስ ጳውሎስም በዚህ በዕብራውያን 10 ላይ ተናግሮታል ይሄ ጥላ ነው ብሉይ ኪዳን የሐዲስ ኪዳን ጥላ ነው ሰዎቹ እንደውም ታላቁ ሊቅ ዮሐንስ አፈወርቅ ምን ይላል ወበከማህሉ ፍልጠት ማእከለ አሮን ወክርስቶስ በክርስቶስና በሙሴ በክርስቶስና በአሮን መካከል ያለው ልዩነት ያህል ይላል ከማውሃሉ ፍልጠት ማእከሌ ነው ማእከሌሆም ላይ በእኛና በአይሁድ መካከል የዛን ያህል ርቀት አለ ክርስቶስ ከሙሴ ከአሮን እንደሚበልጠው የብሉይ ኪዳኑ መስዋዕት የሐዲስ ኪዳኑ መስዋዕት ከብሉይ ኪዳኑ መስዋዕት እንደሚበልጠው እኛም እንደዚሁ ከአይሁድ ከእስራኤል እኛ እንበልጣለን እነሱ የታረደውን በግ የተፈጥሮውን በግ በሉ እኛ ግን የቀራኔውን በግ በላ ነው እነሱ ፋሲካቸው እንደምረጭተው አከበሩ እኛ በክርስቶስ ደም ፋሲካችን አከበሩ ወደሙ ለኢየሱስ ክርስቶስ ያነጻንን ሁሉ ኃጢአትን የኢየሱስ ክርስቶስ ደሙ ከኃጢአቱ ላይ ያነጻናል ነው የተባለው ስለዚህ ፋሲካችን ይሄኛው አሁን በዓሉ ምን ተብሎ ይጠራል አንድ ፋሲካ ይባላል ሁለተኛ ትንሳኤ ይባላል ፋሲካ ከብሉይ ኪዳን ወደ ሐዲስ ኪዳን የተሻገረለት ስሙ ነው ማለት ነው እኔ እየሰማችሁ እኔ ከዚሁ ጋር አያይዘን የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሊቃውንት የሚደነቁበትን ትልልቅ ነጥቦች ማንሳት አለብን የኢትዮጵያ ቤተክርስቲያን ብሉይን ከሐዲስ አስማምታ ያዘች ቤተክርስቲያን ናት ብሉይን ከሐዲስ አስማምታ ሁልጊዜ ምን እንላለን ከብሉይ ሥርዓቱን ከሐዲስ መስዋዕቱን ከብሉይ ንባቡን ከሐዲስ ምስጢሩን ወስዳ አዋህዳ የሰራች ቤተክርስቲያን ናት ለምሳሌ አሁን ትንሣኤን እናከብራለን ከተንሣኤ ሳምንት ደግሞ ዳግም ትንሣኤን እናከብራለን አይደለም ይሄ ዝም ብሎ በጠራ ሜዳ ስለተፈለገ የተደረገ አይደለም አንደኛ ጉዳዩ በሐዲስ ኪዳን የተፈጸመ ጉዳይ ነው አማናዊ ጉዳይ ነው ተግባራዊ ይሆን ነው ነገር ግን ይሄ መነሻ ከብሉይ የለውም ወይ ብለው ሲፈልጉ አባቶችን ምን አሉ እስራኤላውያን ተሰባስበው ፋሲካን ካከበሩ በኋላ ለሰባት ቀን ያህል አብረው እየበሉ እየጠጡ እያመሰገኑ ይሰነብታሉ በሰባተኛው ቀን በልተው ጠጥተው ሀገሩ ሩቅ የሆነ እዛው ይሰነብታል ሀገሩ ቅርብ የሆነ ደግሞ ሰፈሩ ቅርብ የሆነ ደግሞ ወደ የሰፈሩ ይሄድና 49ኛው ቀን በ50ኛው ቀን ይመጣል እየሰማችሁ ነው በ50ኛው ቀን ይመጣል ይሄ በኦሪት ዘጸአት ምዕራፍ 23 ላይ በሚገባ ሰፍሯል አባቶቻችን በዛ ቦታ ምን እናስገባበት ምን እንተካበት ቅድም ተናግሬያለሁ በብሉይ ኪዳኑ በግ ፋንታ ማን ገብቶበታል ብለናል ክርስቶስ ገብቶበታል ብለናል አይደል በሊቀ ካህናቱ ፋንታ ማን ገብቷል ክርስቶስ ገብቷል ብለናል በደብተራ ኦሪቱ በመቅደስ ኦሪቱ ፋንታ የሐዲስ ኪዳን ቤተክርስቲያን ገብታበታል ስለዚህ አሁን እኛ ፋሲካን ልክ እስራኤል ፋሲካን እንዳከበሩ ሁሉ እኛም ፋሲካን እናከብራለን
ልክ እነሱ 7 ቀን እንዳከበሩ እኛ ከፋሲካ ከትንሳኤ ጀምሮ እስከ ዳግም ትንሳኤ ድረስ ቅዱስ ያሬድ በሰራልን ስርዓት መሰረት እንደ አንድ ቀን የሚቆጠረው በየቀኑ እኮ ትንሳኤ ይባላል። ታውቃለህ? ወደ አይደል እንመቸም ለመምናን ይከብዳል። ይሄን ለመምናን አንናገርም ካቅማቸው በላይ ስለሆነ፣ ለእናንተ ግን ካህናት ናቸው የተማረ ስለሆነ መናገር አለብን። የትንሳኤ ዕለት ያ ከተባለ በኋላ በማግስቱ ሰኞ ማዕዶት ይባላል። ምስባኩ ምንድነው? ወተንሳአ። ለምን? እሑድ አንዱ ሳምንት እንደ አንድ ቀን ስለሆነ። ማክሰኞስ ምን ይባላል? ወተንሳአ። ዓርብ ሮብ ምን ይባላል? ወተንሳአ። ሐሙስ ምን ይባላል? ወተንሳአ። ዓርብ ምን ይባላል? ጠቅላላ ሳምንቱ እንደ አንድ ቀን የሚከበር በየት የገበር በብሉይ ኪዳኑ ቦታ የገባ ነው። መደላድሉ ብሉይ ኪዳኑ ላይ ነው ቅድም እንደተናገር። ከዛ በሰባተኛው ቀን እሑድ የዳግም ትንሳኤ ምንድን ይባላል? ፈጽምነ ይባላል አይደል? ታስታውሳላችሁ? በገጠር እኮ ሌላም ስም ነበር። ወረ ወፍጮ መበያ ነበር። አባቱ ጫቆታ እንደው ወፍጮ ማሟሻ ምናምን ነገር አይባልም። የሆነ ስያሜ ነው። በደንብ መጠናት አለበት። ምክንያቱም እኔ ሁልጊዜም እንደምለው የኢትዮጵያ ሙዚቃ፣ የኢትዮጵያ ስነ ጽሁፍ፣ የኢትዮጵያ ኪነ ጥበብ፣ የኢትዮጵያ ማህበራዊ ህይወት፣ የኢትዮጵያውያን የዕለት ከዕለት እንቅስቃሴ ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ተጨልፎ የተወሰደ ነው። ይሄ ኪነ ጥበብ ብትለው፣ ስነ ጽሁፍ ብትለው፣ ፍልስፍና ብትለው፣ ሙዚቃ ብትለው ማንኛውም ኢትዮጵያ ቤተክርስቲያን ጥላዋን ያልጣለችበት እጇን ያላስነካችው ከኢትዮጵያ ቤተክርስቲያን ያልተነካካ ነገር ማግኘት አትችልም። ስለዚህ የዳግም ትንሣኤ ዕለት ፈጸም እንግዲህ ባለቤቱ ተናግሯል። ግብረ ዘውሃብ ከኒፈጸምኩ የምንልበት የሚነበበው የዮሐንስ ወንጌል ምዕራፍ 17 ነው። ምስባኩ የታወቀ የበቸም ቤተክርስቲያኒቱ ምልዕት ስለሆነች ብትነገር ብትተረክ የማታልቅ ስለሆነች እንኳን ምእመናን በሳምንት አንድ ቀን እየመጡ እየሰሟት ዘወትር እየሰማናት እናስተምራለን ብለን ወንበር ዘርግተን ጉባኤ አስፍተን ተማሪ እንኳን ሰብስበን የምናስተምረው ሰዎች እኔ ጳጳሳቱ ፓትርያርኩ የኢትዮጵያ ቤተክርስቲያን በ35 እና 40% ገብታቸው ኮን እድለኞች ናቸው። እኔ ለራሴ አሁን በፊት ገብታኛለች ያስቤ ነበር። አሁን ግን ሁሉን ነገር እየመረመር እየጠለቅን በሄድን ቁጥር እየጠለቁ በሄዱ ቁጥር እየረቀቁ በሄዱ ቁጥር የበለጠ እየረቀቀ የሚሄድ የቤተክርስቲያን ትምህርት ነው። መቼም ለዚህ ይሄ ለእናንተ በጥልቀት ማስረዳት አይጠበቅም፣ ታውቁታላችሁ። ስለዚህ አሁን ፋሲካ ስሙ ከየት የመጣ ነው ብሎናል? ከብሉይ ኪዳን የመጣ ምን በምን ተተካ የሚለውን ስንወስድ በጉ በማን ተተክቷል ብለናል? በክርስቶስ ተተክቷል ብለናል። ኦሪት ዘጸአት ምዕራፍ 12ን ቁጭ ብሎ ስራዬ ብሎ ያነበበ የኢትዮጵያ ቤተክርስቲያን ታሪክ ይገባል። ታላቁ ሊቅ ዮሐንስ አፈወርቅ እንዲህ ብሎ ተናግሯል። እኔም በደንብ እንድትሰሙኝ ይፈልጋል። ታላቁ ሊቅ ዮሐንስ አፈወርቅ እንዲህ ከመብሲ ዘዮሐንስ ቤት ሐዲስ እግዚአብሔር ብሉይ ኪዳኑን አፍርሶ የሚለው በደንብ መብራራት አለበት። አብራራዋለሁኝ። ኦሪትን ሽሮ ወንጌልን ሲተካ ብሉይን አፍርሶ ሐዲስን ሲተካ በሶስት መንገድ ነው ይላል። ምናልባት የሐዲስ ኪዳን ተማሪው ክፍል ነግራችሁ ሊሆን ይችላል። ሌሎቻችሁም ስላላችሁ አይደል? ሌሎችም ስላላችሁ ልድገመው። ይሄን ቤት የሚሰራ ሰው ይላል ዮሐንስ አፈወርቅ አሮጌውን ቤት አፍርሶ አዲስ ቤት የሚሰራ ሰው ለምሳሌ አሮጌው ቤት ሲፈርስ የዛገ ቆርቆሮ አለ፣ ያልዛገ ቆርቆሮ አለ። የነቀዘ እንጨት አለ፣ ያልነቀዘ እንጨት አለ። ያልተጣመመ ምስማር አለ፣ የተጣመመ ምስማር አለ። የተወላገደ በርና መስኮት አለ፣ ያልተወላገደ በርና መስኮት ይኖራል። አሮጌውን ቤት አፍርሶ አዲስ ቤት ሲሰራ ለአዲሱ ቤት የሚያገለግለውን ካሮጌው ቤት አመጡ ይጠቀማል። ይሄ ይደረጋል አይደረግም? በማይበራችሁ ይሄን ታውቁታላችሁ። ጮክ ብላችሁ መልሱ። ይደረጋል አይደረግም? ይደረጋል። ለምሳሌ ከዛሬ መስኮት ከዛሬ በር የቱ በር ይሻላል? የድሮ በር ይሻላል አይደል? ስለዚህ ምን ያደርጋል ያ ሰውዬ? ይሄኛው በር በጣም ጠንካራ ዛሬ ይሄን ብፈልግ አላገኘውም ይልና ይነቅልና ለየትኛው በር ያደርገዋል? ለአዲሱ በር ያደርገዋል። ያልተበላሸ ቆርቆሮ ካገኘም ለዚህኛው መደጎሚያ ያደርገዋል ማለት ነው። ባጭሩ ዮሐንስ አፈወርቅ ምን አለ? እግዚአብሔር ሐዲስ ኪዳንን ሲሰራ ብሉይ ኪዳንን በሶስት መንገድ ተጠቅሞበታል ይላል። አንደኛ በብሉይ ኪዳን 100 ልክ የዛገው ቆርቆሮ፣ የተጣመመ ምስማር፣ የተወላገደ በር፣ የነቀዘ እንጨት ወደ አዲሱ ቤት ይቀላቀላል አይቀላቀልም? አይደለም።
ልክ ከብሉይ ኪዳንም የማይጠቅሙ ወደ ሐዲስ ኪዳን መሻገር የሌለባቸውን እግዚአብሔር 100% ሽሯቸዋል ይላል። ለምሳሌ በብሉይ ኪዳን አንድ ሰው ኃጢያቱን ለማስተስረይ ደም ያለው ነገር ወደ ካህኑ ይዞ ይሄዳል አይደል? በግ ሊሆን ይችላል፣ ፍየል ሊሆን ይችላል፣ ጊደር፣ ወይፈን፣ በሬ፣ ላም፣ ዋኖስ፣ ርግብ ሊሆን ይችላል። ብቻ ዘንበለ ደም ይሰራ ኃጢያት ያለ ደም ኃጢያት ስለማይሰረይ ያ ሰውዬ ይዞ ይሄዳል። ለምሳሌ አንተ ማን አጠገብ ያለ አባ ዮሐንስ፣ አሁን ለምሳሌ እርሶ ኃጢያተኛ ነው ነጻድቅ እያልኩት አይደለም። ኃጢያት ቢሰሩ በብሉይ ኪዳን ምን ይዘው ይመጣሉ? ወደኔ በግ ፍየል ይዘው ይመጣሉ። ይመጣና እርሶ አጠገቤ ይቆማሉ። ኃጢያቶትን ለኔ ይነግሩኛል። እኔ እበጉ ራስ ላይ ጭኜ ጸልይበታል። አሁን የእርሶ ኃጢያት በእኔ ጸሎት አማካኝነት ወዴት ይሸጋገራል? ወደ በጉ ይሸጋገራል። ለምሳሌ እርሶ ሰርቀው ሊሆን ይችላል። ሰርቀው ነው የመጡት። ይሄ በመካከላችን ቆሞ እኔና እሱ ምን እንዳወራ ሁሉ የሚያውቀው ነገር የለም። እኔና እርሶን ምን ሊቀ ካህኑ ኃጢያተኛውና ካህኑ ማለት እየተረዳችሁ በጉ መካከል ቆሟል። እኔ በእኔ አማካኝነት የእርሶ ኃጢያት ወደ ማን ተላለፈ? ወደ በጉ ተላለፈ። ይወሰድና በጉ ይታረዳል፣ ደሙ ይፈሳል። በማን ፋንታ? በእርሶ ፋንታ፣ በኃጢያተኛው ፋንታ። በጉ የሰራው ኃጢያት አለ? ያጠፋው ጥፋት አለ? የለም። ስለዚህ አሁን ይሄ በብሉይ ኪዳን ሲከናወን የነበረ ነው። አሁን ወደ ሐዲስ ኪዳን ስንመጣ ይላል ዮሐንስ አፈወርቅ፣ እርሶ ኃጢያተኛ አልነበሩ? በሐዲስ ኪዳኑ ኃጢያተኛ ይተካል። በጉ በማን ይተካል? በክርስቶስ ይተካል። ሊቀ ካህናቱስ በማን ይተካል? አሁንም በክርስቶስ ይተካል። በብሉይ ኪዳን 3 ነገር ነበር የሚያስፈልግ። ኃጢያተኛ ያስፈልጋል፣ በጉ ያስፈልጋል፣ ካህኑ ያስፈልጋል። በሐዲስ ኪዳን ግን 3ቱ ወደ ስንት ይጣጣል? ወደ 2። እርሶ ሐዲስ ኪዳን እኛን ይተካሉ ኃጢያተኞቹን። እኔ ሊቀ ካህናቱ በክርስቶስ፣ በጉ በማን ይተካል? ይሄ የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ስትመለከቱ ምንድን ነው የሚለው? የዓለምን ኃጢያት የሚያስወግድ የማን በግ? የእግዚአብሔር በግ። አሁን በጉ ማን ሆነ ማለት ነው? ክርስቶስ። አሁን ደግሞ ወደ ዕብራውያን ሄደን ደግሞ ቅዱስ ጳውሎስ የተናገረውን ስንወስድ ምን ይላል? እንዲህ ያለ ሊቀ ካህናት ዘከመዝኬ ሊቀ ካህናት ይደለወነ ጻድቅ ወንጹህ። እንዲህ ያለ ጻድቅ የባህርይ አምላክ ንጹህ ምክንያት ኃጢያት የሌለበት እውነተኛ ሊቀ ካህናት ያስፈልገናል አለ ቅዱስ ጳውሎስ። ያ ሊቀ ካህናት ደግሞ ማን ነው? ክርስቶስ። አሁን አዩ እዚህ በመስዋዕቱ በግ ብለነዋል፣ በሰዊነቱ ደግሞ ምን ብለነዋል? ካህን ብለነዋል። ክርስቶስ ራሱ ካህን ነው፣ ራሱ መስዋዕት ነው። ለሊሁ ሰዋኢ ወለሊሁ መስዋዕት ወለሊሁ ተወካፌ መስዋዕት። ካህን ሆኖ ይሰዋል፣ በግ ሆኖ ይሰዋል፣ አምላክ ሆኖ ደግሞ የመስዋዕቱን ዋጋ ይቀበል። ወይዎ ጸሎቶ ለዘጸልየ እንላለን። ለሚጸልይ ሰው የጸሎቱን ዋጋ ይከፍለዋል አለ። አባታችሁ ነው ብላችሁ ጸልዩ አለ። ወደ ማን ነው የሚጸልይ? ወደ እሱ። ዋጋ የሚከፍል ማን ነው? እሱ። እንደዚህ ብላችሁ ጸልዩ ብሎ ያረቀቀል ማን ነው? እሱ። ማመልከቻውን ያረቀቀው እሱ ነው። ማመልከቻውን የሚቀበለውም እሱ ነው። እንዲያለ ባለስልጣን የለም ማለት። አሁን አንዳንድ ቦታ ባለስልጣን ለስራ ማመልከቻ ስታቀርቡ እንደውም ዘመድና ገንዘብ ከሌላችሁማ አይቀበላችሁ። ግን ውስጥ ዘመድ ባለስልጣን ካላችሁ ምን ያደርጋል? እንዴ የምንወያይበት ነጥብ ይሄ ነው። የምንፈልገው ሰራተኛ ይሄ ነው። እንደዚህ አድርገህ ጽፈህ አምጣ ይልምና ይጠቁማቸው። ወይ በስልክ ወይ ማሆነ ቦታ ጠብቁ። አንተ በነገረ መሰረት ታቀርባለህ። በኋላ ባለስልጣን ይሄኛው መመዘኛችን አሟልቷል ይላል። ግን እሱ በጎን ነግሮ ነው። አሁን ክርስቶስ እንዲህ ብላችሁ ጸልዩ አለ። አባታችሁ ነው ብላችሁ ጸልዩ። እንዲህ ብላችሁ ጸልዩ ካለ በኋላ የጸሎቱን ዋጋ የሚከፍለው ማን ነው? እንደዛ አስተካክላችሁ አምጥና እንዴት አይነት እኮ አምላክ እንዳለን የፈጣሪ እንዳለን እኮ በጣም የሚገርም። ስለዚህ አሁን በብሉይ ኪዳን ቅድም እንዳልኳችሁ በጉ ታረደ፣ ደሙ ፈሰሰ፣ የእርሶ ኃጢያት ተሰረየ። ወደ አዲስ ኪዳን ሲመጣ እርሶ በምን ተተክተዋል? በምእመናን ሐዲስ ማለት ነው አይደል? በእኛ ተተክተዋል ማለት ነው። በጉ በማን ተተካ? በክርስቶስ። ሊቀ ካህናት በማን ተተካ? በክርስቶስ። ይሄ ከብሉይ ኪዳን ወደ አዲስ ኪዳን የተሻገረ ቅዱስ ጳውሎስ ዕብራውያን የጻፈው ለእስራኤላውያን ስለሆነ ከ14ቱ መልእክቶቹ የተለየው ለምንድን ነው? ዕብራውያን ለምሳሌ ለሮሜ አሕዛብ ምእመናን፣ ለቆሮንቶስ አሕዛብ ምእመናን እንጨት፣ ድንጋይ፣ ጣዖት፣ ፀሐይ፣ ጨረቃ ከማምለክ ለመጡ ሰዎች ሊቀ ካህናቱ እንዲህ ነው፣ ደብተራ ኦሪት እንዲህ ነው፣ ቤተ መቅደሱ እንዲህ ብላችሁ ምን እያወራ ነው የሚሉት?
ግን ለዕብራውያን የጻፈው መልእክት ይመልከቱ። የዕብራውያን መልእክት እኮ በጣም የረቀቀ ጽሑፍ ነው አይደል? አንድ አረማዊ ቢያነበው አይገባው። ግን ቅዱስ ጳውሎስ እንደየአማኙ ጠባይ የሚጽፍ ስለሆነ ምክንያቱም ስብከት የሰባኪውን አዋቂነት ማሳየት አይደል? የተሰባኪውን አቅም ማሳደግ ላይ መመስረት ያለበት። የሰባኪውን ዕውቀት ማሳየትማ ቢሆን ክርስቶስ በእርሾ ያስተምር ነበር፣ በመረብ ያስተምር ነበር፣ ኩሽና ገብቶ የሴት እርሾ ይጠቅስ ነበር። እግዚአብሔር እንኳን እግዚአብሔርኛ እንኳን በአቅማችን አይ ቀለል ያለ ምሳሌ ብለን እንኳን እናልፈዋል አይደል? አሁን አንዳንድ ጊዜ ስለ ኪችኑ ስለ ጓዳ ስናስተምር አይ እንዴ ቀለል ይላል። አንዳንድ ሰው እንዴ ሰሚዎቻችን ናቸው ያቀለሉት። ወባምጣነ ይክሉ ሰሚአ ነገሮሙ ነው መጽሐፋችን ነው። መስማት በሚችሉት መጠን ነገራቸው። ስለዚህ ባጭሩ ቅዱስ ዮሐንስ አፈወርቅ ታዲያ ምን ይላል? አዲስ ክርስቶስ ኢየሱስ ክርስቶስ ብሉይ ኪዳንን በሐዲስ ኪዳን ሲተካ 3 ስራ ሰራ። አንደኛ 100% ምን ብለናል? ንገሩኝ። 100% የተሻሩ ለምሳሌ በበግ ደም፣ በፍየል ደም፣ በእንስሳት ደም ኃጢአት ማስተስረይ ስንት ከመቶ ነው የተሻረው? አቤት ፍጹም ነው የተሻረው። ፍጹም ነው የተሻረው። እኛ ዛሬ በግ ፕሮቲን አለው ስጋው ይጠቅማል ይጎዳል ከሚለው ከጤና አንፃር እንበለዋለን እንጂ የበግ ደም 100 በግ ብታርድ ገንዘብ ይባከናል እንጂ ኃጢአት አይነቃነቅም። ምክንያቱም በጎቹ በማን ተተክቷል ብለናል? በክርስቶስ። ብዙሃን ነቢያት ሞቱ ዋልቦ ዘበቋ ሞቶ ታላቁ ሊቅ ቄርሎስ ሲናገር እንኳን በጎቹ ፍየሎቹ ነቢያት እንኳን ሞቶ ያመጡት ለውጥ የለም ማለት ሞቶ ነው የቀሩት። ምንም ለውጥ አላመጡ። እንኳን በጎቹ ነቢያት እንኳን ለውጥ አላመጡ። ስለዚህ ክርስቶስ በሐዲስ ኪዳን 100% የሻራቸዋሉ ማለት ነው። ሁለተኛ ባለበት ያጸናቸዋሉ አለ። በደንብ ስሙ። ስንተኛው ማለት ነው? ባለበት ያጸናቸዋሉ። ለምሳሌ አክብር አባከ ወእመከ፣ አክብር ሰንበቶ ለአምላክከ፣ ሰንበትን አክብር፣ እናት አባትን አክብር፣ አትስረቅ፣ አትቀማ የተባሉ ጎች አሉ አይደለም? ደግሞ እንደገና ደግሞ በሶስተኛ ደረጃ ደግሞ የበለጠ ማጠናከሪያ የተጨመረባቸው ደግሞ አሉ። ስንተኛ ማለት ነው? አንደኛ እየሰማችሁ አይደል? አንደኛ ፈጽሞ ሁለተኛ ባሉበት የጸና እንግዲህ ጠቢን ጊዜ ተጀምሯል አይደል? ትርጓሜ ባሉበት አንደኛ ምንድነው ያልነው? 100% ሁለተኛ ባሉበት የጸኑ ሕጎች አሉ። ሶስተኛ ማሻሻያ የተደረገላቸው ማጠናከሪያ የተጨመረ። ይሄ የማቴዎስ ወንጌል ምዕራፍ 5ን ያነበበ ሰው ሙሉ መልሱን ያገኘዋል። ሰማይክሙ ዘተብህለ ለቀደምትክሙ፣ ለቀደሙ ሰዎች የተባለውን ሰምታችኋል። አፍቅር ቢጸከ ወጸላጸላይከ ጠላተ ይትዘሙ ነበር አይደለም? አትሳደብ፣ አታመንዝር ይትዘሙ ተብሎ ተጽፎ እንደተባለ ሰምታችኋል። በብሉይ ኪዳን አታመንዝር ማለት ምን ማለት ነው? ወንድ ከሴት ሴት ከወንድ ጋራ አትውደቅ ማለት ነው። አትውደቅ ማለት ነው። በሐዲስ ኪዳን ግን ይትፍቱን ጨመረ። በይትፉ የበለጠ በዘራያ ማለት ነው። ያ በዘራያ ያየ አመነዘረ ብሎ ጨመረበት። አባቶቻችን ምን ብለዋል? እንደው እንደ ሽምብራ አጥር ብለዋል። መተርጉማ ነው አይደል? የኛ ሊቃውን የሽምብራ አጥር ከተማ ልጅ አይገባውም። እኛንን የሚገባን የገጠር ልጅ። እኛ ገጠሮች ስለሆነ እግዚአብሔር ይመስገን እናውቀዋለን። ሽምብራ ታውቃላችሁ አይደል? በሸቱ የሚበላው ምንድን ነው? የጓያ እሸት ይበላል? ይበላል። የሽምብራ ነው ያህል አይደለም። አሁን ለምሳሌ ሽምብራ ሲታጠር ሽምብራው አጥሩ እዚህ ከሆነ ሽምብራው እዛ ነው መሆን ያለበት። ምክንያቱም ለምንድን ነው? በአጥሩ ተሾልኮ ነቅሎ እንዳይወስድ አርቆ ነው ማጠር ያለበት። እኔ ለምሳሌ እዚህ ከሆነ አጥሩ ሽምብራው እዛ ነው መሆን ያለበት። አርቆ ማጠር ማለት ነው፣ ነቅሎ እንዳይወስድ ነው። ሌላ የማይበላ ከሆነ ግን አጥቁ፣ ምክንያቱም ሾልከ ማትወስደው ማለት ነው። አሁን ኢየሱስ ክርስቶስ ምን አደረገ? ይትዘሙን አጥር አበጀ። ምን አይነት አጥር አበጀለት? በዚያ መነዘረ። ምክንያቱም ኃጢአት እያደገ የሚመጣ ነገር የስሜት ሕዋሳት ናቸው ኃጢአት የሚሰሩት ታውቃላችሁ። እኔ ሁልጊዜም በመድረክም ተናግሬ በቴሌቪዥንም ሁልጊዜ ተናግሬ አውቃለሁ። ለምሳሌ አንድ ሰው ለመስረቅ ቢፈልግ መጀመሪያ ልቡ ነው የሚያመነጨው፣ ልስረቅ ነው አይደለ? ለምሳሌ ዝሙት ለመፈጸም ቢፈልግ አንድ ሰው መጀመሪያ ምንድን ነው የሚያደርገው? መደወል ነው ያለበት አይደለም? ቁጥሩን የሚያየው ማን ነው?
ቁጥሩን የሚነካው ማን? መጥራት አለመጥራት የሚያረጋግጠው ማን? ሲነሳ መልስ የሚሰጠው ማን ነው? ምላስ። አፍ አይደለም ምላስ። እሺ ወደ ቀጠሮ ቦታ የሚሄደው ማን ነው? በር የሚከፍተው ማን ነው? ልብስ የሚያወልቀው ማን ነው? አሁን ቆይ ከስሜት ሕዋሳት በዚህ ኃጢአት ውስጥ ተሳትፎ ያላደረጋለ የለም። ሁሉም የስሜት ሕዋስ። ለዚህ ነው አኡሩ አዕይንቲክሙ ለበጋድ ወአጽምሙ አእዛኒክሙ፣ አይናችሁን አሳውሩ ጆሮአችሁን አደንቁሩ ማለት ነው። አይናችሁን ጠብቁ። ልጅ ሆይ ልብህን ጠብቅ፣ እግርን ጠብቅ አይልም። ምክንያቱም ልብ መመሪያ ካልሰጠ እግር አይሄድማ፣ አይን አይማ። አየህ አሁን ክርስቶስ ምን አደረገ? አይ ሰውየው ከወደቀ በኋላ ከመረባረጥ በድንጋይ ይወገር በሳት ይቃጠል ከማለት አረቆ ማጠብ። አይኑን ጠብቅ፣ አይንህን ጠብቅ። አይንህን ካልጠበቅ ዘበኛ የት ነው የሚቆመው? በነገራቸው ዘበኛ የመቅጠር እድል ቢኖራቸው ዘበኛ የት ነው የሚቀመጠው? አቤት በር ላይ ሳሎን ነው የሚቀመጠው? መኝታ ቤት ነው የሚቀመጠው? አይደለም፣ ዘበኛ በር ላይ ነው። አሁን ዘርያ የማን ዘበኛ ነው? የየትዘሙ ዘበኛ ነው። በር ላይ ነው የሚቆመው። ገና ከሩቅ ነው የሚከላከሉ። አትይ፣ አይንህን ጠብቅ። ይሄ ነገሮች ካለቁ በኋላ እዛ ከተሰባበረ በኋላ እሱ የብሉይ ኪዳን። በጣም የሚገርመው ደግሞ ሐዲስ ኪዳንም በጣም ደስ የሚለው ይሄ ሁሉ አጥር ታጥሮ እንኳን አጥሩን አፍርሰህ እንኳን ብትሄድ 7 ጊዜ አይደለም እስከ 7 ጊዜ 7 ንስሐ አለ። ሕግሰ መሲሐዊት ተራይራት በክርስቶስ አለ ምጻንቱ ላይ ያለው ብሉይ ኪዳን ይፈለጥ ይቆረጥ ይንደድ ይቃጠል ነው። በሐዲስ ኪዳን ግን አታድርግ ይላል። አድርገህ እንኳን ብትገኝ ነስህ ተመለስ ነው። ስለዚህ አሁን ኢየሱስ ክርስቶስ የሐዲስ ኪዳንን በብሉይ ኪዳን በሐዲስ ኪዳን ሲተካ ኦሪትን በወንጌል ሲተካ እንደው እንደምለው ኦሪት አልፏል፣ ኦሪት ተሸራለች፣ ብሉይ ኪዳን ተሸራል ብለ የፕሮፓጋንዳ የሚነዛው አላዋቂ ንባቡ ትርጓሜው ከምስጥሩ የተምታታበት አይደለም። እኛ ምን ይላል መጽሐፉ? ለዚህ ነው የኛ አባቶች ልባሞች ስለሆነ እኔ እጅግ የተዋህዶ ሊቃውንት እኔ በእውነት ነው የምላችሁ። እኔ የብሉይ ኪዳን የሐዲስ ኪዳን ተማሪዎች ሁሉ ጊዜ ክፍል ነግራችኋለሁ። እኔ የኛ ሊቃውንት በጣም ተደናቂዎች ናቸው። በጣም ነው የማደንቃቸው። ከብሉይ ኪዳን መወሰድ አለበት ወስደው ለምሳሌ ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን ክርስትና እናነሳለን አይደለም? ይሄ ንባብ የት ነው? ዝም ብሎ ይሄን ቁጥር እኮ አይ ከ30 40 ይሻላል፣ ከ70 80 ይሻላል፣ ወይም ደግሞ ከ50 40 ይሻላል፣ ከ90 80 ይሻላል ብለው አይደለም የወሰዱት እኮ። ለመጽሐፍ ቅዱስ ይሄ ቁጥር አዲስ ቁጥር አይደለም፣ የነበረ ቁጥር በዘሌዋውያን 12 ላይ ባለቤቱ ነግሮናል። ቁጥሩ አለ። ምን የሚል ቁጥር? ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኗ ወደ እግዚአብሔር ቤት መጥተው እናትና አባቶቻቸው መስዋዕት ይዘውላቸው ከማን ይወለዱ? የማን ዜግነት ያገኙ? የእግዚአብሔር ዜግ የማን ቤተሰብ ይሁኑ? እነዛ ህፃናት በብሉይ ኪዳን መስዋዕት ሲሰዋላቸው እናት አባታቸው አቅፈዋቸው ሲመጡ ነፍስ አውቀዋል? መርጠው አይ በቃ 40 ቀኔ ነው ቤተ መቅደስ ውሰዱኝ እንዴት ታስቀሩኛላችሁ ብለው ነው? አይደለም። እግዚአብሔር የሚመርጥ እንጂ የሚመረጥ አምላክ አይደለም። ለምሳሌ አንተ በ40 ቀኔ ነፍስ አላወኩምና በ40 ዓመት ለወቀው ብትል የ40 ቀኑ ኢየሱስ ነው የ40 ዓመት የሚመጣው። የ80 ቀን ኢየሱስ ነው በ80 ዓመት የሚመጣው። እኔ እናቴ ኢየሱስ አዳይ ነው፣ ክርስቶስ አዳይ ነው፣ ሞቶልኛል፣ ተሰቅሎልኛል፣ አምላኬ ፈጣሪዬ ነው፣ ልጄ 40 ዓመትም ቢሞላው የተሻለ አምላክ አያገኝም ብላ ነው በ40 ቀን የወሰደች። ይሄን በደንብ ማስረዳት አለብን፣ ማወቅ አለብን። ለሚያምን ሰው ነው ዝም ብሎ ለቲክቶክ አርበኛ የቲክቶክ አርበኛ እኮ የቲክቶክ ሊቃውንት አሉ አይደል? የቲክቶክ ብሎ የሐዲስ አለ። አሁን ጉባኤ በፊት ስንት ነበር? 4 አይና ነበር። አሁን 5 አይና ሆነ። ሰምታችሁ አይደል? አልሰማነው ለማለት ነው። 5 አይና ሆኗል። አሁን መጋቢ ጎግል የሚባል መጥቶ መጋቢ ብሎ ያለ መጋቢ ሐዲስ አለ። የሊቃውንት መጽሐፈ ሊቃውንት የተማረ ምንድን ነው የሚባለው? ሊቀ ሊቃውንት አለ። መጽሐፍ መነኮሳት የተባለ ምን ይባል ነበር? መልአከ ምክር ይባል ነበር። አሁን ደግሞ 5ኛ መጋቢ ጎግል ተው። አሁን አየህ ሰው እንቅልፋም ስለሆነ ስለማያነብ ጎግል አድርጎ መጥቶ ያብራራለታል። እኔ አንዳንድ ጊዜ እጠይቃለሁ ጎግልና ሰዎች ዶክተር ገሌ ምናምን ገሌ በዚህ ጉዳይ እኔ አሁን በቀደም ያንደ ፍልስፍና ቃል ፈልጌ እንትን አልኩኝ ፈለኩ ዶክተር እንትና በዚህ ጉዳይ ያብራሩና ምናምን የተባለውን ቁልጭ አድርጋ መጣችልኝ። እንደ ከነቀደም ተከተሉ ዘብራንቾ ፊሎሶፊ በደንብ አድርጋ በፊሎሶፊ ውስጥ ስንት ብራንቾች አሉ ብላ ያንን በደንብ አድርጋ። ስለዚህ ያንን
የቁጭልና 15 ደቂቃ ጎግል አድርጎ የኛ ሰው አያነብማ እግዚአብሔር ይመስገን። እኔ አሁን ሰው እንዳነብ ይገፋፋ። እኔ አሁን ብዙ ጊዜ ሰው አለማንበቡ ነው እኛን ሊቅ አድርጎን ያቆየን። ሰው ቢያነብ እኮ የዕለት እንጀራችሁ ሁሉ አደጋ ላይ ይወርቅ። እውነቴን ነው። አሁን አንዳንድ ሰባኪ ሰውን ንስሐ አይገባም ይላል። አለመግባቱ መጥፎ ነው። መግባቱ ግን ያንተን እንጀራ ያደርቀዋል። እንዴ በጀት ይዘጋል። መጥፎ ነው። ሰው አያነብም። የኛ ሰው በጣም ነው የሚያሳዝነኝ። ስለማያነብ ጥቂት ሰዎች ይፈነጩበታል። በፖለቲካው ጥቂት ሰው ይፈነጭበታል። በኢኮኖሚክሱ ጥቂት፣ በሃይማኖቱ ጥቂት ሰው ይፈነጭበታል። እኔ አሁን ስለ ከዋክብት፣ ስለ ጨረቃ፣ ስለ ማያት ምናምን ትንታኔ ይሰጥኝ በጣም ይገርመኛል። ቁጭ ብላችሁ አንደኛኛ ሊቃውንት አስቀድሞ ተንትነው አስቀምጠውታል። ሁለተኛ ዛሬ እግዚአብሔር ይመስገን ናሳ መሄድ አይጠበቅብን፣ አስትሮኖመር መሆን አይጠበቅብን፣ ጠፈራት አየር መምጠቅ አይጠበቅብን። ቁጭ ብለህ ነካ አድርገህ እውቀትህን ማዳበር ትችላለህ። ስለዚህ ደግሞ የእውቀት ዓላማው ምንድን ነው? የምታወራው እንዳታጣ መሆን እንጂ መጽደቅ አይደለም። አንተ 4 ጉባኤ ተምረህ ሲኦል ወርደህ እሙሃይ ሊገቡ ይችላል። መበለቷ ልትገባ ትችላለህ። ምክንያቱም 4 ጉባኤ ተምረሃልና ጽድቅ የሚል መጽሐፍ አልተጻፈም። የብሉይ መምህር የሐዲስ መምህር የኔታ 4 አይና ናቸው። ደግሞ የኛ እውቀት አሁን ደግሞ የሚገርመኝ ትርጓሜውን ይዞ ይመጣና ሰውየው አንድም እንዲህ ይላል፣ አንድም እንዲህ ይላል። ግሩም እግዚአብሔር በውስተ ደመናት በነቢያት ግሩም ነው። ደመናት ያላቸው ነቢያት ናቸው። ደመናት ሐዋርያት ናቸው። እሱ የጥንት ሊቃውንት ተራቀውበት እኮ እኛ የተበላውን ፍርፋሩን ስላቀረውን ሊቅ የሚባል ሲጀመር የለም። እግዚአብሔር ይክበር ይመስገን። እኛ ተስማምተን ነው ሊቅ ያልነው እንጂ የለም። ዞሮ ግን ብሉይ ኪዳኑ ጋር እንምጣ። በስንት መንገድ ተሻሻለ? ኧረ በስንት መንገድ? አንደኛ፣ ሁለተኛ፣ ሶስተኛ። በጣም ጥሩ። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ብሉይን በሐዲስ ወንጌሉን በኦሪት የተካችው ነው የምላችሁ። እየሰማችሁ ነው። ምክንያታዊ በሆነ መንገድ ነው። ብዙ ሰዎች የኢትዮጵያን ቤተክርስቲያን የብሉይ ኪዳን ቤተክርስቲያን ናት ይላሉ። በፍጹም አይደለችም። በፍጹም አይደለችም። ብሉይን ከሐዲስ፣ ሐዲስን ከነፍስ፣ ነፍስን ከክርስቶስ ማጣበቅ የምትችል ቤተክርስቲያን ናት። ይህን በደንብ መናገር አለባችሁ። በደንብ መረዳት አለባችሁ። እንደው ትንሽ ልቡናችሁ ይሆን እንደ እያለ የተምታታባችሁ ካለ ጥርት አድርጋችሁ ማወቅ አለባችሁ። የኢትዮጵያ ቤተክርስቲያን ጥርት ያለች ሐዲስ ኪዳን ቤተክርስቲያን፣ ነገር ግን መነሻዋ ብሉይ ነው፣ ማለፊያዋ መገስገሻዋ ሐዲስ ነው፣ መዳረሻዋ ግን መንግስተ ሰማይ ነው። ይህን በደንብ ማስረዳት አለባችሁ። ምዕመናንም ይህን ጠንቅቆ ማወቅ አለባችሁ። የብሉይ ኪዳን ዝክንትል ነው፣ የብሉይ ኪዳን ጓዝ ነው። እግዚአብሔር ጓዛ ለምሳሌ አሁን እኮ እዚህ ባነበብነው ወንጌል ላይ ክርስቶስ ሉቃስና ቀሌዮጳን የገሰጻቸው ምንን አላስተዋላችሁም ብሎ ነው። በነቢያት የተጻፈውን ነው አይደለም? በመዝሙር የተጻፈውን ነው። እሺ በነቢያት ያልተነገረ በመዝሙራት ያልተነገረ ኢየሱስ ክርስቶስ ያላደረገው ነገር አለ? የለም። ክርስቶስ ራሱ ሲያስተምር እኮ እነ ኢሳይያስን ጠቅሷል፣ እነ ዳዊትን ጠቅሷል፣ እነ አብርሃምን ጠቅሷል፣ አባቶችን ጠቅሷል። ለምን? ብሉይ ኪዳን ሐዲስ ኪዳን መነሻው ስሩ ሐዲስ ኪዳን ብሉይ ኪዳን ስለሆነ ማለት ነው። ስለዚህ ባጭሩ ያመጣሁት እኔ እንደው ካህናት ስለሆናችሁ ስሙ ብዬ ነው እንጂ ለምእመናን እንኳን ሊከብድ ይችላል። ግን ዞሮላችሁ የፈለኩት ነገር ምንድነው? ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ፋሲካ ስትል ከጠራ ሜዳ ተነስታ አይደለም። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ላይ አኮኑ በፋሲካነ ተሰቅለ ክርስቶስ፣ ግዙ ሲተረጉም ምን ማለት ነው? አኮኑ በፋሲካነ ተሰቅለ ክርስቶስ። ቃል በቃል ግዙን የምንተረጉም ምን ማለት ነው? አኮኑ በፋሲካነ ተሰቅለ ክርስቶስ፣ ክርስቶስ የተሰቀለ አይደለምን? ወይም ደግሞ አስረጅ ካደረግነው ደግሞ ክርስቶስ በፋሲካችን ተሰቅሏልና። መጽሐፍ ቅዱስ ግን በጣም የሚያሳዝኑ ምን ብሎታል? ፋሲካችን ክርስቶስ ታርዷል ነው የሚለው። የንባብ ሌላ ትርጉም ሌላ አይመስል። የኛ ግዙ ነው ትክክለኛ። በፋሲካችን በአይሁድ ፋሲካ ቀን ነው ክርስቶስ የተሰቀለው አይደል? በፋሲካችን ነው። አሁን ቅዱስ ጳውሎስ ፋሲካ ነው ያለው የብሉይ ኪዳን ፋሲካ አይደለም። በሐዲስ ኪዳን በዛኛው ፋሲካ ይሄኛውን ፋሲካ ነው እያሳየ ያለውና ምንድነው የማይዶት ቀለም ታስታውሳላችሁ አይደል? ማይዶት ብሂል ምንድነው? ፋሲካ ንዱ ማይዶት ወንትካፈል ምንድነው? እዚህ ባለ እዚህ ቆጭ መመራት የማይዶት ምንድነው? ንዱ ማይዶትን ትካፈል ርስተ ንዱ ማይዶትን ንትካፈል ርስተ። አዎ እንግዲህ አባቶቻችን ቀለሙ የአርብ ቀለም ብዙ ስለሆነ የአርቡን ወደ የት አመጡት? ወደ ሰኞ። ዳግም ትንሣኤንም ከዛኛው የዛኛውም ተገልጧል። ቶማስም የተገለጠበት ወደዛ አምጥተው
እንግዲህ አሁን እነዚህ ሉቃስና ቀሌዮጳ የዕለት ዕለት ነበረ ወደዛ እየሄዱ ያሉት። በእውነት እኔ ሐዋርያት መንፈስ ቅዱስ እስከሚሰጣቸው ድረስ መንፈስ ቅዱስ እስከሚወርድላቸው ድረስ ሐዋርያት ጋር ብዙ መምታታቶች ብዙ ችግሮች ነበሩ። ገና ያልተረዱት ነገር ነበር እና አሁን ሉቃስና ቀሌዮጳ ምንድነው ያሉት? እነሱ ወዴት እየሄዱ ነው? ከኢየሩሳሌም ወደ ኤማሁስ እየሄዱ ነው። 60 ምዕራፍ ማለት 11 ኪሎ ሜትር ማለት ነው። በዚህ የኔ ዘመናዊ አማርኛ የሚለው መጽሐፍ ሳይታችሁት እንደሆነ 11 ኪሎ ሜትር ነው የሚለው። ለምሳሌ ቢታንያ ከኢየሩሳሌም 15 ምዕራፍ ትርቅ ነበር ይልና 15ቱ ምዕራፍ 3 ኪሎ ሜትር ብሎታል። በሌላ ቋንቋ 1 ኪሎ ሜትር ስንት ምዕራፍ ነው ማለት ነው? 15ቱ ምዕራፍ 3 ኪሎ ሜትር ነው ተባለ። ስለዚህ አምስቱ ምዕራፍ ስንት ኪሎ ሜትር ነው ማለት ነው? አቤት 1 ኪሎ ሜትር። በሌላ ቋንቋ ደግሞ አንድ ምዕራፍ 200 ሜትር ነው ማለት ነው። ምክንያቱም 1 ኪሎ ሜትር ስንት ሜትር ነው? 1000 ሜትር ነው አይደለም? 1000 ሜትር ደግሞ በክንድ ከወሰር ነው 2000 ክንድ ነው። 2000 ክንድ 1000 ሜትር ነው። 1000 ሜትር ደግሞ 1 ኪሎ ሜትር ነው። ስለዚህ 11ዱ ምዕራፍ 60ውን ምዕራፍ ስንት ብሎታል? 11 ኪሎ ሜትር ብለውታል። ባጭሩ ከሞላ ጎደል አምስቱ ምዕራፍ 1 ኪሎ ሜትር ነው ማለት ነው። አዎ አባቶቻችን ምዕራፍ የሚለው እንደዚህ ኪሎ ሜትር ሚሊዮን ጊዜ ስለነበረ ምዕራፍን ለመግለጥ ብለውታል። 60 ገመል አተርትሮ አጎልጉሎ የሚቆምበት ጎልማሳ ሸክም ተሸክሞ የሚያርፍበት ያሁን እስከዚህ ግጥል ነፃ ወጣ። በዘመናቸው እነሱ ልክ ናቸው። እኛ ግን እዛ መጨነቅ አይገባንም። 1 ኪሎ ሜትር 5 ምዕራፍ ነው። 5 ምዕራፍ 1000 ሜትር ነው። 1 ኪሎ ሜትር ርቀት ምን ያህል ይታወቃል? ኢየሩሳሌምና ኤማሁስ ደግሞ ዛሬ ያለ ስለሆነ በዘመናዊ መንገድ ተለክቶ ይታወቃል። በእንግዲህ 60 ገመል አተርትሮ አኮልኩሎ የሚል ትርጓሜ መተርጎም አይጠበቅብንም ማለት ነው። ጽፎ ሙዚየም ማስቀመጥ ለወደፊቱ ለሚመጣው ትውልድ አባቶቻችን ያለ በዘመናቸው የነበረው ችግር ለመጋፈጥ እንግዲህ 60 ገመል ተተርትሮ ያ ነው 1 ምዕራፍ ማለት በጣም ከባድ ነው። ብጻሐተ ንጻሬ አይንት ብሏል። አይን የሚያርፍበት ድረስ ሴትና ወንድ ለይቶ የሚያውቅበት ድረስ ያ ምዕራፍ ይባላል ብለዋል ሊቃውንቱ። ልክ ናቸው በዘመናቸው። ነገር ግን በእኛ ዘመን ከዚህ ሁሉ ነገር ነፃ ወጥተን ኪሎ ሜትር ተብሏል ማለት ነው። ስለዚህ ሉቃስና ወደዛ እየሄዱ ሲያወሩ የነበረው ግን ምን ነበረ? የዓርብ ዕለት የተፈጸመውን ጉዳይ ነበር። ዓርብ ዕለት የተፈጸመው ጉዳይ እየሰማችሁ ነው። ዓርብ ዕለት የተፈጸመው ጉዳይ እንኳን ጉዳይ ብሎ ለያዘው ሰው ቀርቶ ለማንኛውም ሰው የሚያሳዝን ጉዳይ ነው የተፈጸመው። ትልቅ ግፍ ነው የተሰራው። በግድ በዚህ ጉዳይ ለማዘን የክርስቶስ ተከታይ መሆን አማኝ መሆን አይጠይቅም። ሰው መሆን ብቻ ነው የሚጠይቅ። በግፍ ነው የገደሉት። በእውነቱን ለሰቀሉበት እንኳን ምክንያት አፋቸውን ሞልተው ይሄ ነው ማለት አልቻሉም። ምክንያቱም ክርስቶስ ዓይንን ያበራው፣ ለምጽን ያነጻው፣ ድዊን የፈወሰው፣ ሙትን ያስነሳው፣ እንጀራ በርክቶ ነው ያበላው። በዚህ ምክንያት እንደው ጲላጦስ ምንድነው ያጠፋው? ጥፋቱ ምንድነው እንኳን ሲላቸው ራሱን ንጉስ ይላል አላለም። ደግሞ እሱ የሚገርመው ነገር ስለዚህ በብሉይ ኪዳን አንድ ሰው ጥፋት አጥፍቶ ሲሰቀል በትራፈ መስቀሉ ማለት ምንድነው? እንደዚህ በቁመቱ ይሰቀልና በተረፈው ከላይ እንደዚህ በሚተርፈው እንጨት ላይ ጥፋቱ ይጻፋል። ይሄ ሰው እየተሰቀለው ይሄን አጥፍቶ ነው ተብሎ ይጻፋል። አሁን በክርስቶስ ምን ይጻፍ? ስለዚህ ጲላጦስ እናንተ እንዳላችሁት እንግዲህ ንጉስ ነው ብላችኋል። ኢየሱስ ናዝራዊ ንጉስ ሆኖ ላይ ብሎ ጻፈ። ምን ወንጀል ይጻፍ? የሚጻፍ ወንጀል የለም። የሌሎች ሌቦች የሁለቱ እንደውም ቦታም ሳይጠባ የቀሩነቱን ለመናገር በትንሽ ጨታ ተጽፎ የሚያልቅ አይደል። ወሮበሎች ናቸው እነሱ። እንደውም እኛ እንደው የእጃችንን ያገኘነው ብሏል እኮ ያኛው አይደለ ልባሙ የእጃችንን ያገኘነው እኛ እንኳን ሲያንሰን ነው እኮ ነው። በክርስቶስ ግን ምን ጥፋት አለ? እና ይሄን ግፍ ነው እነ ሉቃስ ሲያነቡ እየተወያዩ ይሄዱት ሲነጋገሩ ነበር። በመካከላቸው ተገኝቶ ይሄ የምትነጋገሩት ነገር ምንድነው ብሎ ጠየቀ። እና እነሱ ለማስረዳት ሞከሩ። እንዴ አንተ ነው ነግዳለህ ኢየሩሳሌም ሰሞኑን ኢየሩሳሌም አልነበርክም እንዴ? እንዴት አልሰማህም? እዚህ ቁጭ ብለህ ይሄን ግፍ ይሄን መከራ አገር ያወራው እኮ ነው። ለዛውም ያን ጊዜ እኮ እንደዛሬው ሚዲያ የለ፣ ቲክቶክ የለ፣ ፌስቡክ የለ፣ ዩቲዩብ የለ፣ ሬዲዮ የለ፣ ቴሌቪዥን የለ። ግን መከራው ግፉ እጅግ ትልቅ ስለነበረ መሪር ስለነበረ ዙሪያውን ያለው ሰው ሰምቶታል። በምን አይነት እንደተና እኛ እንደዚህ እነሱ የገመቱት ነው። እና
በጣም ካሊ በቃሉ ብርቱ ነብይ ነበረ። ትልቅ ነገር ያደርጋል። እስራኤልን ይቤዣቸዋል ያድናቸዋል ብለን ነበረ። ምን ይደረጋል? ባጭር ተቀጨ እንደማለት ነው በሌላ ቋንቋ። እኛ እንደዛ አስበን ነበር፣ ግን ሆና ምን ዋጋ አለ? ባጭር ተቀጨ እንጂ እንደማለት አይደለም እየተወያዩ። ከዛ በኋላ ግን እነሱ ማን ጋር እየሄዱ እንደሆነ አላወቁም፣ ግን ጥሩ እየተወያዩ ነበር እውነቱን ለመናገር እናንተ። ከዛ በኋላ ነገራቸው፣ አስረዳቸው፣ አልገባቸውም። አሁንም በኋላ ሲሄዱ አላወቁትም። አሁንም እኮ አያያዙ እሱ ወደ ሩቅ የሚሄድ ነው የሚመስለው። እነሱ እኛ ሰፈራችን ደርሰናል እና ሰዓቱ ደግሞ ተቆልቆለ፣ እየመሸ ነው። አሁን በዚህ ሂደህ እንደው አውሬ ከሚበላ እንደው ሽፍታ ወንበደስ ከሚያገኝ ወደ ቤታችን ጎራ ብለህ እኛ ቤት አድረህ ለምን ጧት አንሸኝህም? አያችሁ፣ ቅንነት ማለት ይሄ፣ በጎነት ማለት ይሄ። ዕብራውያን 13 ቁጥር 1 ላይ ቅዱስ ጳውሎስ የተናገራት በጣም ትልቅ ነገር አለች። ይትርሱ ተቀብሎ ነግዳለና እስመ በእንቲአሁ ቦ እለከፈሎሙ ከመ ይትቀበሉ ነግደ መላእክት እንዘ ይአምሩ። እንግዳ መቀበል አትርሱ አለና ቀጥሎ ምን አለ? ሳያውቁ መላእክትን የተቀበሉ አሉ። እንደ መልአክ ነኝ ብሎ ከመጣ ምን ላትቀበል ነው? ለጥቅም ስትል አይደል የምትቀበሉ? አብርሃም እኮ ሥላሴ መሆናቸውን አውቆ ቢያስገባቸው እኮ አይደነቅም ነበር። ምንድነው ሶበሰ ኮነ ዘይሌሊ ዘይመ እንተ ይመጽ ዮሐንስ አፈወርቅ ሶበሰ ኮነ ዘይሌሊ እንተ ይመጽአቢው እሚተወክፎሙ ለመላገ እስቲው ይላል ዮሐንስ አፈወርቅ ሲያብራራ፣ የአብርሃም ሲያብራራ። አብርሃም እየመረጠ ሆዶ የገፋውን ፊቱ የወዛውን ሀብታሙን እየመረጠ ቢያስገባ ኑሮ ከመራጮቹ መካከል እግዚአብሔር ወርና አብርሃም ባዶ እጁን ይቀር ነበር አለ ዮሐንስ አፈወርቅ። አለየም፣ አግበስብሶ ነው ያስገባው። ወፍራም ነው ቀጭን ነው፣ ሀብታም ነው ድሃ ነው፣ የሞላለት የጎደለበት ነው ብሎ አልመረጠም። የመጣ ሁሉ ይገባል። እየመጡ ከገቡት መካከል ማን ሆኖ ተገኘ? እንዳጋጣሚ እግዚአብሔር ሆኖ ተገኘና አሁን ሉቃስና ቀሌዮብ ወደ ቤታችን ግባ። እነሱ ይሄ ሁሉ ነገር ይፈጠርና ብለው አላሰቡ። ሁልጊዜ ክርስትና የዋህነት ነው የሚባለው ለዚህ ነው። ሂሳብ አይደለም የሚሆነ የተጠና ጥናት አይደለም። ይሄን ባድርግ ይሄን እናገኛለሁ፣ ይሄን ባድርግ ይሄን እናገኛለሁ። አባቶቻችን እነ ዮሐንስ መጥምቅ ኢየሩሳሌም አንገታቸው ሲቀላ ሸንኮራ ጸበል እንዲፈቅላቸው ተፈራርመው አይደለም። ቸኛ ብልጠት ናት። ምን ታደርግልኛለህ? እንደውም ይባላል የምዕራብና የምስራቅ ፍልስፍና ልዩነቱ ይላሉ ጸሐፊዎቹ። አንድ መጽሐፍ ሳነብ የምዕራብ ፍልስፍና ውጤቱን አውቆ ነው የሚያደርገው አለ። ለምሳሌ አንተ መንገድ አሻግሬ ብትለው አንተን እያሻገረ በማሻገር ምንድነው የሚያገኘው ብሎ ይጠይቃል። የምስራቅ ፍልስፍና ግን ያሻግርሃል፣ የህሊና ረፍት ያገኝበታል። ፍልስፍና እንኳን ክርስትና ማለት ነው። እና ወደ ቤት ገባና ማዕድ ቀረበ። ማዕዱን እንጀራውን ባርኮ ሰጣቸው። አይናቸው ምን ሆነ? ተከፈተ፣ ተገለጠ። በጣም ይገርማል። እነሱች አይነ ስውራን ነበሩ። አይናቸው እያየ ነበር። ይሄ ቅድም እንዳልኩት ነው። አኡሩ አእይንቲክሙ ለበ አጽመሙ አይዛኒክሙ ትምህርት ተቋት ነው አይደል? ወለይትራአያ አኡሩ አእይንቲክሙ ነው። ወለይትራአያ አኡሩ አእይንቲክሙ ለበጋድ ከመታይ በጋድ ያሉትን እነዚህ የሚታዩትን አይኖች አጥፏቸው፣ አሳውሯቸው። ጆሮአችሁን አደንቁሩት። ክፉ ከመስማት ጆሮአችሁ ይደንቁር፣ ክፉ ከማየት አይናችሁ ይታወር፣ ወደ ክፉ ቦታ እግራችሁ ይቆረጥ እንደማለት ነው። ለመታሰተከ አይደለም እዛ መጽሐፋችን ላይ አይን ቢያስት እግር ቢያስት እጅ ቢያስት ቆርጠህ ጣለው ማለት ምንድነው? የሚያስፈርድብን ስራ እዛ ቦታው ታጥቷል። እሷን ገብ እና እንግዲህ ወደ ኋላ ግን ስንመለከት እንደዚህ አይናችሁ የበራ የጥንት ሰዎች ታስታውሳላችሁ? ወተፈታ አዕይንቲሆሙ ወአእመሩ ከመራቃኒሆሙ እሙንቱ የተባሉ ሁለት ከንቱ ባልና ሚስቶች አዳምና ሔዋን። እነሱ የበለሱን ፍሬ ከማን መረጃ አገኙ? ከሰይጣን ጋር ነው። ይህን በለስ ብትበሉ አምላክ ትሆናላችሁ አላቸው። ልክ ሰይጣን በሰጣቸው መመሪያ መሰረት ባርኮ ሰጥቷቸው ማለት እኮ ነው አይደል? እሱን ሲበሉ አይናቸው ምን ሆነ? ተገለጠ። አይናቸው ሲገለጥ ወአእመሩ ከመራቃኒሆሙ እሙንቱ ራቁታቸውን እንደሆኑ አዩ። ምክንያቱም የሰጣቸው ሰይጣን ነው። አሁን ግን ለሉቃስና ለቀሌዮጳ እንጀራውን ባርኮ የሰጣቸው ማን ነው? ክርስቶስ። ወአእመሩ ምን አወቁ? እሱ እንደሆነ አወቁት። አይናቸው በራ። ለካ ቅድም ሲነግረን የነበረው አኮኑ ይነድደነ ልብነ፣ ልባችን እኮ ይቃጠል እኮ እሱ ሲነገር ውስጣችን እኮ ይነግረን ነበር እንደማለት እኮ።
ልክ እኮ ነው እውነቱን እኮ ነው ብለው ነበር መንገድ ላይ አይደለም አንዳንድ ጊዜ ምእመናን ልክ ነው ይላሉ አንዳንድ ቦታውን ስናስተምር በየለቅሶ ቤት አንታሞቹ እውነቱ ሰው ጠንክሮ ሰርቶ ሀብት ሲያገኝ ጥሩ ነው እውነት ነው ይላል ሀብት ምንም እንኳን አይጠቅም በሀብታቸው መንግስት የገቡ የሉም አንዳንድ ጊዜ የኛ ሰው የምትፈልገው እንዳወራ እኔ በጣም ማዝነው እኔ አንዳንድ ምእመናን የሚፈልጉት እንዲሰበክላችሁ የሚፈልጉ ሰዎች አሉ በቃ ተሞልተህ አንተ አትንካ ይሄን አትንካብኝ ይሄን ከሌለን አትንካብኝ ብለው ቀይ መስመር ያሰመሩ ሀብታም ከሆኑ ሀብታቸው እንዳይነካ በሀብታቸው እንዲከበሩ የሚፈልጉ ሰዎች አሉ እና ሉቃስና ቀሌዮጳ አይናቸው በራ ማን እንደሆነ አወቁ ክርስቶስ እንደሆነ አወቁ ወዳው እየገሰገሱ እኔ ሲመጡ ስንት ኪሎ ሜትር ነበር አሁን ምን እያላቸው እየጠወለጋቸው አይደል የሚላቸው አካሄዳቸው ሁሉ ቅርፍፍ ያለ በቃ ተስፋ የቆረጠ ሂደን ምን እናገኛለን በቃ ህይወት እጅ ያላቸው ሰዎች ናቸው መጀመሪያ ሲሄዱ ስዕላቸው እንደሚያሳዩ ነው የምላቸው አሁን ሲመለሱ እንደዛ ይመስላችኋል ነው እዛ መዝሙረ ዳዊት ምንድን ነው የሚለው ያ መዝሙር 125 ላይ ወሶበአቱ መጹን ዘይት ፈጹ ወጾሩ ካላስስቲሆሙ ሲሄዱስ ለይዘሩ በአንብ ወባስ ለይዘሩ በአንብ ገበሬ በሐምሌ በነሐሴ ሲሄድ ከላይ ዝናብ እየወረደበት ከስር ሾህ እየወጋው ስንቅ ምግብ የለውም በክረምት ታውቃላችሁ ምን በላውን ታስታውሳላችሁ በትንሽ እንጀራ ምን ይቆለላል ረሳ ነው ለማለት በትንሽ በኩርማን እንጀራ ጎመን ይቆለላል ያችን ጎመን በልጡ ጎመን እንኳን ለሰራተኛ ቁጭ ብሎ ለሚውል ሰው እንኳን አይረባም አይመክትም እውነቱን ለምናል ያን እየጠወለገ ሞፈር ቀንበር ተሸክሞ ዘር ተሸክሞ እንዴት አይነት እኮ የመከራ ነው እንደሚኖር ነው እውነቱን ለመናገር እንዴት አይነት አሁንም ዛሬ ምስሉ አንድ ከብት አለ አፈሪ ብላና ከአሜሪካም ከአዲስ አበባ የሚሄድና እርፉን ይዞ እያረሰ ፎቶ ይነሳ ደንቆሮ ነኝ ያለ እኮ እየነገረን እኮ እንስራ እና ታስታውሳላችሁ እናቶቻችን ማለዳ ተነስተው እንስራው አንድ እንስራ ስንት ሊትር ይዝ ይመስላችኋል ዘምታላችሁ እንዴት ያሳይዘናል እንዴ ዋም ይቀን ያስታውሳል ካረቃት ቦታ ዋ ተሸክመው አምጥተው ገና ቤት ደግሞ እንደገና ምንድነው ወፍጮ ሌሊት 10 ሰዓት 9 ሰዓት ተነስተው ወፍጮ እየፈጩ ወፍጮውን ሲፈጩ አድረው ደግሞ እንደገና ጧት ያንን አስቀምጠው የት ሄዳሉ ውሃ ሊቀዱ ውሃ ቀርተው መጥተው ደግሞ ቤት በበት ይለቀልቃሉ በስመ አብ እኔ በእውነት የኢትዮጵያ ህዝብ ነው ብላ በሀፈ ገጽክ የተባለው የኢትዮጵያ ህዝብ እኮ ምክንያቱም ፈረንጁ በሀፈ አይምሮ ከነ በጭንቅላቱ ነው ይበላው ቀርቷል ያው ዝም ብሎ አሁን ቀረ አሁን እኛ ፈረንጅ ዛሬ በጭንቅላት ነው የሚኖር ለምሳሌ አንድን 62 ሰው ያሳፈረ አውቶቡስ ስንት ሰው ይነዳል ተበላሽቶ ቢቆምስ ግፉል ቢላችሁ ሁሉም ሰው ሁለት ሰው አይገፉም 62 ሰው ለዛውም እኮ ገፍተው ምን ያለ ማራመር ነው ለማንቀሳቀስ እኮ ነው አሁንኛ አፍሪካውያን ድንቁርና ከድንቁርና ስላልተላቀቅ ገና በጉልበት እየኖር ዛሬ እኔ አንድ የቆየ ስለ ግብርና የተጻፈ ጽሁፍ አንድ መጽሐፍ ሳነብ ካናዳ አንድ ገበሬ ይላል 336 ጋሻ መሬት አለ ሰምታችሁኝ 336 ጋሻ አዲስ አበባ ስንት ጋሻ ሆነ ጠይቁ እንግዲህ ወይ ጎግል አድርጉ ጋሻ ራሱ ያማርኛው ስለማያውቁት ነው አለ ያ ግን የሚገርማችሁ የሚዘራው በመሳሪያ ነው እኔ አሜሪካን ሀገር ያየሁት እንደዚህ ውሃው በየሱንት ነገርና ዝናብ ሲጥል አይጠበቅም ያኛው አጀስት ተደርጓል በራሱ ጊዜ ውሃውን ይከፍትና አጠጥቶ አትክልቱ በቃኝ ሲል ኦፍ ያደርጋል ራሱ ሰውየው እኮ አይደለም ማሽኑ ራሱ ነው አጀስት ተሞልቷል ስለዚህ ልክ ለአትክልቱ የሚመጥነውን ያህል ይሰጠውና አሁንኛ እኮ አትክልቱ ውሃ ስናጠጣ ታውቃላችሁ በገጠር አለ በቦይና እናገባና ቃሪያው ትነለቅበታለን ምናልባት እኮ ቃሪያው ካቁም በላይ እየጠጣ እኮ ሊሆን ይችላል ምክንያቱም ማይብ ደንቆሮ ከብቶች ነን እኔ መብራን በዝ ማፈር አለብን እኔ በእውነት እኔ እዛ ሀገር ያሉ ዩኒቨርሲቲዎች እኔ በእውነቱ ለመናገር እኔ
ምን አቶ መለስ ብሏል ስቴዲየሙ በቆሎ ይዘራበት ኳስ ውጤት ሳላመጣ ቢያንስ በቆሎ ዘርተን ዳቦ እንብላ ብለው ነበር አንድ ጊዜ እውነታቸው ነው እኔ እኛ ግን ዩኒቨርሲቲ ውስጥ ምን ለውጥ እንዳመጡ እስኪ አንድ ማስተርስ ዲግሪ የያዘ ልጅ ገጠር አባቱ ጋር ለግብርና ጥየቃ ሲል ምን ለአባቱ የሚጨምርልህ አባቱ የዘራውን በልቶ ሸቱን በልቶ ገንፎን ቂጣውን በጉን አርዶ በልቶ ፎቶ ተነስቶ ይመጣል ወራዳ በጣም ይቅርታ በእውነት እግዚአብሔርን በጣም ስለማፈጥ አዋጭ ባጭሩ ሉቃስና ቀሌዮጳ ነው ማለት አሁን ሉቃስና ቀሌዮጳ እንጀራውን ባርኮ ይሰጣቸው ምናቸው ተከፈተ አይናቸው ተከፈተ ያንን ረጅም ቀኑን ሙሉ ሲጠወልጉ እየጠወለጉ በረሃብ አንጀታቸው ምክንያቱም የክርስቶስ ወገን ናቸው ተነሱ ምናልባት እየሸሹ ሊሆን ይችላል እየተደበቁ እኮ ሊሆን ይችላል ምክንያቱም የክርስቶስ የሆነ ሁሉ እመቦዛ አምነ በክርስቶስ ይሰደድ ምኩራብ ተብሏል አይደል ያዘውሩ ተወልደ እንኳን ትንሽ በመንቀሳቀሱ አይደል ከከተማው ወጥቶ ድንበ ወደ ዳር ጣሩት የተባለው ስለዚህ እነ ሉቃስ እና ቀሌዮጳ ሳግተው ተሸማቀው እየሸሹ ሊሆን ይችላል እየጠወለጉ ነው ይሄዱ ያሉ አይ እኛ ስንት ደረጃ ይደርሳል ያለው ነገር ባጭር ተቀጨ ይያሉ እነሱ ተስፋ ጠብቀው ነበር የነ ዮሐንስና ያዕቆብ እናት እኮ እንደ ወደ ኢየሩሳሌም ስትሄድ አባ አንዱ ቀኝ አዝማች አንዱ ግራ አዝማች አድርገ ሹም ሊብላል ነበር ሐዋርያት እኮ የጠበቁት ሌሎችም የጠበቁት እንደ እንጀራ ያበረከተ ካበላ በዚያን ያህል ደጋፊ ካለው መንገሱ አይቀርምና መከተሉ አይከፋም ብለው የተከተሉ ነበሩ ስለ ሉቃስና ቀሌዮጳም እያዘኑ ግን ሲመለሱ እየዘለሉ ሲመለሱ ደግሞ ሐዋርያት ተሰብስበው የሚያወሩ ያገኙአቸው ሌላ ተጨማሪ ደስታ አው በእውነት ተነስቷል አይደል እንግዲህ ይሄ ብዙ በጣም ብዙ ሐሳብ የታጨቀበት መጽሐፍን አንብቡ በግራ ወደ ቀኝ ወደ ግራ ማየት ልመዱ ዝም ብለ ትርጓሜ ሸምዳጅ ብቻ አኝቁ አላምጡ ፍጩ ጭመቁ ዱሱን ነው ለሱ ማጠጣት ያለበት አሰሩን ለእናንተ አስቀሩ አንባችሁ መጽሐፍትን መገምገም ይሄን ምን ብዬ ልናገረው ይሄን እንዴት አድርጌ ላቅርበው ብላችሁ መጽሐፍትን በቀኝም በግራም በላይም በታችም በተለያየ አቅጣጫ መበለት መተንተን ማመስጠር መልመድ አለበት እኔ ለምጃለው ያልኳችሁ አይደለም እንታገል ያልኳችሁ ነው እኔ እንታገል ያልኳችሁ ነውና እንግዲህ እነሱዎች አንደኛ ስለማን እየተነጋገሩ ሲሄዱ በመካከላቸው የተገኙ ስለራሱ ይነገሩ እኛ ስለ እግዚአብሔር እኛ ካሰብ እግዚአብሔር በመካከላችን ይገኛል እንደው እንኳን ተናግሯል እኮ በገና ከመሞቱ በፊት ሲያስተምርም እኮ ተናግሯል አይደል ሁለቱም ሶስትም ሆናችሁ በመኔ ብትሰበሰቡ ብቻ አይልም እኮ ሲጀመር ተሰበሰበ ለመባል ሁለት ሶስት ሰው ተሰበሰበ ይባላል ክርስቶስ ግን ብሏል ሁለቱም ሶስትም ሆናችሁ ብትሰበሰቡ እኔ ዛሬ የኛ ሰባኪያን እኔን ጨምሮ እኮ እንደ ምን ያህል ህዝብ ይገኝበታል ሞንታርቦ አለ ወይ ብለን እኮ ነው የምንሄደው ምክንያቱም እኛ እንደ ሐዋርያት መንፈስ ቅዱስ ያግዘን የሚረዳ ሞንታርቦ ነው ሞንታርቦ መንፈስ ቅዱስ ሁለቱንም ማተ እንዴት ይሆናል እኔ ልክ ናቸው ሰባኪያኑ እኔ አልፈርድባችሁ ነው ለምናል ባለፈው ፓስተሩ በጋርድ ይጠበቃል አንድ ሰው ይደውሉ እና የሰውዬ መንፈስ ቅዱስ አይጠብቀኝም ብሎ ካመነ ተዋየ ብላው እኛ እኮ መላእክት ይጠብቁናል ብለን ነው ይሄን ያለው መላእክትም አይጠብቁኝም ብሎ ጋርድም አይጠብቀኝም ብሎ አውላለ ሜዳ ላይ ይቅሩ ይሄ ሰውዬ ዋሄ ብላው እኔ ትክክል ነው መጠበቅ አለበት ያው መንፈስ ቅዱስ ገልጦልኛል ስለማለት ሞንታርቦ ያስፈልገኝ ስፒከር ያስፈልገኝ በዛ ጮህቱ አብሮ ካላደነቆረልኝ ከየት አመጣዋለሁ ስለዚህ የኛ ሰው ካልበዛ ክርስቶስ ግን አንድም ሁለቱም ሶስትም ሆናችሁ ሳምራዊትን ያስተማረ እግዚአብሔር ነው ተለማ አንድ ሴት እኔውን ሳምራዊት እንኳን ላስተምራት ሰላም አላት ነበር ነው የዛሬ ሰባኪ ለሰላምታ እንስራ ተሸክማ ጀርባዋ ያጎበጠ ፊቷ በማዳት የተጥለቀለቀ ኑሮ ያጎበጠ አምስት ባል ቀብራ ፊቷ ላይ ሀዘኗን ተሸክማ የምትል ሴት ቁጭ ብሎ ማስተማር ለዛውም ያን የጠለቀ የረቀቀ ትምህርት እኮ ነው የሚያስተምራት እንኳን ለሷ ለሐዋርያትም እንኳን አይገባ ትምህርቱ መቼም በሷ በኩል ለእናንተ ይድረስ ብሎ ለኛ ቆይቶልን ነው እንጂ አይገባም እኮ ትምህርቱ ሰፈር ሚዳ እኮ ያወራችሁ ያን ትምህርቱን አይደለም ምንድነው ያለችው ምንድነው ያለችው ስለ ህይወቷ ነገረኝ ያለችው አራ አይደለም ያደረኩት ሁሉ ነገረኝ ያደረገችው ምንድነው እሱ አምስት ባል ነበራት አይደለም የኑሮዋን ነው ያወራችው የህይወቷ እንኳን እሷ ጴጥሮስን በኋላ ነው የገባው እንዴት አድርጎ ነው የሚገባው ግን ክርስቶስ በሳምራዊት በኩል ለማን እየነገረ ነበር ለኔና ለናንተ በኒቆዲሞስ በኩል ለማን እየነገረ ነበር ለኔና ለናንተ ኒቆዲሞስ ሁለተኛ ትወለዳላችሁ ሲለው እኮ እንዴት ነው ሰው ወደ እናቱ ማህፀን እንደገና ሊገባ ይችላል አሁን እንግዲህ ሊቅ ነው የሰውዬ ከብሉይ ኪዳን ነው ያመጣው እንዴት አይነት ዝግት ብሎበት እንደነበረ ግን በኒቆዲሞስ በኩል በኋላ የሚቀጥሉ ኒቆዲሞሳውያን ስላሉ በአንተ በኩል ይድረስልኝ አንተ ባይገባህም ነው ነገር
እኛ ገብቶናል ደርሶናል ከእናት ከአባት ከመንፈስ መወለድ እንደሚቻልም ገብቶናል እና ስለዚህ ስለማን እያወራን ስንሄድ ነው ክርስቶስ በመካከል ስለሱ እያወራን እኔ ሁለቱም ሶስቱም ሆናችሁ ብትሰበሰቡ ብቻ የምትል አይደል በምን ለምሳሌ አንድ ሚሊዮን ሰዎች እንትናን እንግደለው ብሎ ቢሰበሰቡ ብዙ ስለሆነ ማካከላቸው ሊገኝ ይላል እግዚአብሔር አይል 1000 ሰዎች ኑ ንቃን ብለው ለጫት ቢሰበሰቡ መካከላቸው ይገኛል እግዚአብሔር አይገኝ አየህ ብዛት የእግዚአብሔር ሊስቧቸው ይሄ የስቴዲየምና የፓርላማ ጉዳይ ነው የብዛት ጉዳይ ፓርላማ ለጭብጨባ ስቴዲየም ለዲፎዞ ያገለግላል እግዚአብሔር ግን የፓርላማ አባልም አይደለም የኳስ ተጫዋችም አይደለም በብዛት የተጠሩ ብዙዎች የተመረጡ ጥቂቶች ናቸው እና አንደኛ እሱ ነው ሁለተኛ ደግሞ እነሱም ደግሞ ወደ ቤታችን ግባ ማለታቸው በቅንነት ቅድም እንደነገርኳችሁ በየዋህነት ባለማወቅ መላእክትን የተቀበሉ አሉ አይደል ሎጥ እኮ መላእክትን በእንግድነት ተቀበለ ነገም በኋላ ምን እንዳደረጉለት አይታችኋል አብርሃም በቅንነት አብርሃም እኮ 3 አረጋውያን ሽማግሌዎች አቅም ያነሳቸው ወደ ቤት ማስገባቱ ነበር ግን አዝሎ ያስገባው ማን ነው እግዚአብሔር ነው ዘገበርክሙ ለሃዱ ምሉን ውሳን ሊተገበርክሙ ዮሐንስ አፈወርቅ ተርበው አላበላችሁልኝም አላለም ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም ለነሱ የሚደረገውን ቅዱስ ጳውሎስንም ለምን ተሰድዶሙ አላለም አይደለም ክርስቲያኖች ለምን ተሰድዶሙ ለአርዳኢ አላለም ለምን ተሰድደኒ አንድን ክርስቲያን መንካት ክርስቶስ መንካት ስለሆነ አንድን ክርስቲያን መግደል ክርስቶስ መግደል ስለሆነ ክርስቶስ ያንን ተናግሯልና እንግዲህ እንደዛ አድርጋችሁ ግራ ቀኝ ብታዩት በጣም ይጠቅማችኋል ብዬ ነው አሁን ከዚህም አጠረቃቀም የምነግራችሁ በተለያየ አቅጣጫ አስተሳሰባችሁ እንዲሰፋ ነው ገብቷችኋል ሐሳብ ብሉይን እንዴት አድርገን እንየው ሐዲሱ እንዴት አድርገን መጻሕፍትን ስናነብ እንዴት አድርገን እናንብብ የሚለውን ነገር በደንብ እንድትረዱት ለማድረግ ያህል ነው የሰማነውን በልቦናችን ያሳድርብ አሁን እናንተ የምታሰቡን ለመሰላችሁ ታኔ ቀላል ነገር አይደል ስለዚህ አሁን የክርስቶስ አሁን እንትኑን እየጨረሰ ነው ማለት ነው በመድር ላይ ያለው ህይወት እየተጠናቀቀ ነው የዚህ ደግሞ መጨረሻው ያው ስቅለት ነው መደምደሚያው ስቅለት ነው አሁን ምናልባት የምዕራቡ ዓለም በጣም የሚያከብረው ልደቱን ኦርቶዶክሳውያን የተዋህዶ ሊቃውንት ምስራቃውያኑ ደግሞ ትኩረታቸው ትንሳኤው ላይ ህማሙ ላይ መስቀሉ ላይ ነው ምክንያቱም በመወለድ ደረጃ ብዙ ሰዎች ተወልደዋል ተአምር በማድረግ ደረጃ ብዙ ተአምር አድርገዋል በመጠመቅ ደረጃም ነማንም ይወም በዮርዳኖስ ተጠምቀዋል ያደረጋትን ነገር እንደው አይነቱ ቢለያይም ሌሎች አድርገውታል ሌሎች ሊያደርጉት የማይችሉት ሊደገም የማይችለው ሊተካ የማይችለው ቤዛነቱን ለማንም የማያጋራው ማንም የማያጋራው የባህሪ ቤዛነቱን ይያሉ ያንን ቀራንዮ ላይ የተፈጸመ ስለዚህ ሕማማቱ ሞቱ ስቅለቱ ሞቱ መገነዙ መነሳቱ ይሄ የድህነታችን መደምደሚያ ነው ብሏል ይቀው በሞቱ ለሞት ደምሰሶ ተወልዶ ባይሰቀል ተጠምቆ ባይሰቀል ተምሮ አስተምሮ ተምሮ ዙሮ ባይሰቀል ኑሮ የሰው ልጅ ህይወት የሞት ሞት ትሞታለ ተብሎ ያ ሞት የተሻረው በክርስቶስ ስለዚህ ዋናው ኦርቶዶክሳዊ ተዋህዶ ቤተክርስቲያን ትኩረት የምትሰጠው ትንሳኤውን በቅዳሴያችንም እኔ ሁሉ ጊዜ አስተምርበታለሁ ንዜኑ ሞተከ አይደል ታስታውሳላችሁ አይደል ንዜኑ ሞተከ እየሰማችሁ ነው ንዜኑ ሞተከ ወትንሳኤከ ቅድስተ ናምን እርገተከ ወዳግም ምጽአተከ ጌታ ሆይ በየቀኑ ሞትን እናውጃለን ትንሳኤን እንመሰክራለን ማረግህን እናምናለን ወደ ላይ መውጣትን እናምናለን መልሰ መምጣትህንም እናምናለን ይሄ ዘወትር ቅዳሴያችን ነው እንግዲህ ልብ አድርጉ ዘወትር ቅዳሴ ያለ ዛሬ ሲባል ይሄ ነው የሚባለው ንዜኑ ሞተከ ንዜኑ ማለት ንነግርና ንዜኑ ይለያያል ቅዱስ ቄርሎስ ዜናው ማለት አወጀ መሰከረ ለሰው አካፈለ ማለት ነው ንዜኑ እያረዳን አይደለም ማለት ቄርሎስም ሲናገር ክርስቶስ ሞተ ስንል አበበ ሞተ ሲባል መርዶ ነው አይደል ክርስቶስ ሞተ ግን መርዶ አይደለም የምስራች ነው ክርስቶስ ሞተላችሁ አኮዘን ዜኑ መርዶ እያረዳን አይደለም ለሰው መርዶ ክርስቶስ ሞተላችሁ ስንል ሞተላችሁ እያል ነው እኔ አሁን እናቴ ሞተችልኝ አይባል ማለት አባቴ ሞተብኝ እንጂ ሞተልኝ አይባል ወንድም ቢሞትብህ ሞተላ አይባል ማለት ሞተብን እንባለው ክርስቶስ እንግዲህ ለይተ ምንድነው ምንለው ሞተልን ነው ሞቱ ህይወታችን ስለሆነ ማለት ስለዚህ በኦርቶዶክሳዊ ተዋህዶ ቤተክርስቲያን ማዕከላዊው የድህነታችን ማዕከል
የድነታችን ፍጻሜ ስቅለቱ ሞቱ ትንሣኤው ነው። ቅዱስ ጳውሎስም ተዘከሮ ለኢየሱስ ክርስቶስ ዘተንሥአ እሙታን ለጢሞቴዎስ ሲነግረው ከሞት የተነሳውን ኢየሱስ ክርስቶስን አስብ እና ትንሣኤው በጣም ያለምን አስተሳሰብ ያለምን አኗኗር የሰው ልጅ ምድራዊ እንደውኛ ያልተጠቀምንበትም እንጂ ኢኮኖሚ ሐሳቡን ፖለቲካዊ ሐሳቡን ማህበራዊ ሐሳቡን አኗኗሩ ሁሉ የገለባበጠ ህይወት ነው ይዞ የመጣው ክርስቶስ እና እንግዲህ ወደዛ እየሄደ ነው ለማለት ነው ያመጣሁትና እንግዲህ ነገ በአህያ ላይ ተቀምጦ ወደ ቤተ መቅደስ የገባበት ቀን ነው። ወደ ቤተ መቅደስ በሚሄድበት ጊዜ የተከናወነውን ታውቃላችሁ። ደቀ መዛሙርቱ ወርሃኑ አልባ ሲሆኑ አህያዋ ላይ ልብሳቸውን ጎዘጎዙ። ህዝቡ ደግሞ መሬት ላይ ዘንባባ እየቀጠፉ ሆሳዕና በአርያም ለወልደ ዳዊት ክብር ምስጋና ይገባዋል እያሉ እስከዛሬ ለማንም ተደርጎ የማይታወቅ እና አሁን ሆሳዕና በአህያ ተቀምጦ ወደ ቤተ መቅደስ ገባ። ከውጭ በክብር ታጅቦ በልዕልና ታጅቦ ህፃኑ አዛውንቱ ወጣቱ ጤነኛው በሽተኛው ሁሉ እልል እያለ እየዘመረ ወታውከት ከተማው ምን ተፈጠረ እያለ በዛ ክብርና ልዕልና ሲገባ ሊመሰገንበት እንዲመሰገንበት በማይጠበቀው ቦታ ሲመሰገን ቆይቶ ሊመሰገንበት በሚጠበቀው ቦታ ግን ምን ሆኖ ተገኘ? ለመጽሐፉ ላይ የንግድ ቦታ ሆኖ ተገኘ። የንግድ ቦታ ሆኖ ሰዎቹ መናገጃ ያደረጉት እንግዲህ እነዛን ሰዎች ጠራርጎ ጅራፍ ሰርቶ ጠራርጎ አስወጥቶ በዛ ደግሞ ምን ይላል እዛው መጽሐፉ ላይ ምን ይላል? ወመፁ ዕውራን ወአንካሳን ወአህየወሙ ዕውራን አንካሳን መጡና በቤተ መቅደስ ፈወሳቸው። ቤተ መቅደሱ የከብትና የበሬ የላምና የበሬ የበግና የፍየል መሸጫ መናገጃ አይደለም። ስጋዊ ስራ የሚሰራበት አይደለም። ለዛ መንግስት ገበያ አቁሞላቸዋል። ይሄ ዕውራነ ስጋ በተአምራት ዕውራነ ነፍስ በትምህርት አንካሳነ ስጋ በተአምራት አንካሳነ ነፍስ በትምህርት የሚፈወሱበት ቦታ ነው ብሎ በቤተ መቅደሱ ህፃናቱን እነዚህ የፈወሰበት ነው። እንግዲህ እና አይተው ፈሪሳውያን እንደ አሰማቸውም ወይ እነዚህ የጮህብን እኮ ነው እየረበሹን እኮ ነው። አይ ሰምቻቸዋለሁ ይገባኛል ብዬ ነው። በሉቃስ ላይ እንደውም ለማአርመሙ ሁሉ አይባን ይከሉ እነሱ እንኳን ዝም ቢሉ እነማን ይጮሃሉ አለ? ድንጋዮች ይናገራሉ አለ። እንግዲህ በዛ ላይ ህፃናት ዘምረዋል፣ ድንጋዮች ዘምረዋል። ሰዎች ወጣቱ አዛውንቱ ሁሉ ነገር ዘንባባቸውን ይዞ ዝማሬ አቅርበዋል። እንግዲህ በአህያ ላይ ተቀምጦ ወደ ቤተ መቅደስ የገባበት ነው። ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝም ብሎ የሚነገር አየር ላይ ተንሞ በሚቀር ሐሳብ ብቻ አይደለም። በተግባር ዘንባባውን ዛሬ እናየዋለን። በአህያም በጥንት በአክሱም ጀምሮ የአክሱሙ ወደ እንጦጦ በአፄ ምኒልክ ጊዜ እንጦጦ መጥቶ ነው ይባላል። ዋናው አክሱም መቼም የሁለመናችን መነሻችን ማዕከላችን ምንጫችን አክሱማችን ናትና ሁሉ ነገር ከአክሱም ነው የመጣው እና አክሱም አለቃው አህያዋ ትሸለማለች ይባላል። በዛን ጊዜ አህያዋ በወርቅ ተሸልማ አህያ በባህሪዋ በወርቅ ተሸልማ ታውቅም አይደል? በገጠር የሀብታም በቅሎ ታስታውሳላችሁ? ምን ይደረግላታል? ጌጣ እየሰማችሁ አይደል? በጥሞና ስሙ። ጌጥ ይደረግላታል። ብቻ እንደ ባለ ንብረቱ ሀብት ይለያል አይደል? የሀብታሙ ሲሆን መረሻቱ በመጠበቅ ብዙ ነገር ነው የሚደረግላት። አሁን ግን እቺ በሆሳዕና ግን ያ የተደረገው ለማን ነው? ለአህያ ነው። ላልተጠበቀችው መኑ ያቢ እምክብረ እድግ ወም ክብረ ምንድን እድግ የሚል አንድ ቀን የነበረው አመጣዋለሁኝ እና ዙሮ አህያዋ ክብር አግኝታ ክርስቶስን ተሸክማ ወደ ቤተ መቅደስ ሄደች። ያልታደሉ ሰዎች ደግሞ ይህን ሲቃወሙ አየን። እንግዲህ በአህያ ተቀምጦ መጣ። አህያዋ ተከበረች። ቤተ መቅደሱ ጸዳ። ያው ፈሪሳውያን መቼም ከተቃውሞ አይርቁም። ተቃውሞ ልማዳቸው ነው። ይህንን ተቃወሙ ነው። እንግዲህ በነገው ላይ ይህንን አስፋፍተን አምልተን በየራሳችሁ ደግሞ ተፈላስፋችሁ ምንድነው ሊነግረን ሁሉና አህያዋን ፈታችሁ አምጡልኝ ብሏል ሊቃውንት። እንግዲህ የሰው ልጅ ሁሉ አህያዋ ከስርዓት መፈታቷ የሰው ልጅ ሁሉ የተዋረደ አህያ የተዋረደች ናት። አመድ የምትቅም በዱላ የምትነረጥ ክብር የሌላት ክብር የማይሰጣት ስጋዋ የማይበላ በክብር ተቀምጣ ማትሸለም ነውና የተዋረደው የተናቀው ከልዕልናው ዝቅ ያለው ከቅድስና ወደ ርኩሰት ከጽድቅ ወደ ኃጢአት የመጣው ከፍ ብሎ ነበር ዝቅ ብሎ የነበረ የሰው ልጅ ከማሰሪያው ተፈቶ ከኃጢአቱ ተፈቶ ወደ ጌታው
ፈታችሁ አምጡልኝ። እንደው እነማን ናችሁ ቢሏችሁ ምንድነው እግዚኦሙ ይፈቅዶሙ ጌታቸው ይፈልጋቸዋል በሉ። ጌታቸው እግዚኦሙ ለአዳም ወለሔዋን እግዚእነ ለነ እግዚኦሙ ማለት ነው። እና እንግዲህ ሁላችሁ ከኃጢአት የምንፈታበት መሆኑን ማስተማር ያስፈልጋል። የተዋረዱ የከበሩበት ቤተ መቅደሱ ተዋርዶ ነበር። ስራውን አስተው ቤተ መቅደሱ ጸርቶ ወደ ቦታው ተመለሰ። የተዋረደችው አህያ ክርስቶስ ተሸከመች። ሕፃናቱ አመሰገኑ፣ ዘንባባ ያዙ፣ ተፈታመ። እነዚህ ነገር ሰብሰብ አድርጋችሁ እንግዲህ ጠቅለል አድርጎ ማስተማር ነው። እንግዲህ ክርስቶስ ምናልባት የሴሚናሪ ተማሪዎች አላችሁ ውስጥ አሉ? ኮርስ የምትማሩ የለም? የኮርስ ተማሪዎች አጨብጭቡ ውስጥ የለም? የሉ? ሁለት ነው አልመጡም። ያን ጊዜ እነሱ የሐዲስ ጉባኤ ነው መስሏቸው ለምን ይቀራሉ? የብሉያትስ አሉ ነው እንዴ? በጣም የብሉያትስ አላችሁ? ይሄ ጉባኤው ለሁላችን የተዘረገ እንደው ተሳንፈን ሰው ለሁላችን የተዘጋጀ እና ዙሮ ዓላማችን ምንድነው? መቼም ብሉይን ብንማር ሐዲስን ብንማር ድጓም ማቋቋምን ብንማር ሴሚናሪን ብንማር የምንሰለፍበት ጦር ግንባር አንድ የተለያየ መሳሪያ ታጥቆ እንደመምጣት እንግዲህ አንዱ ክላሽ ይዛል፣ አንዱ መድፍ፣ አንዱ ታንክ እንደሚይዘው አለ አይደል? ግን ጦር ግንባሩ አንድ የመንግስት ወታደሮች ነው። ተመሳሳይ ነው። ማህሌቱም የኛው ነው፣ አውደ ምሕረቱ የኛ ነው፣ ቅዳሴው የኛው ነው፣ ሰዓታቱ የኛው ነው፣ ድጓው የኛ ንብረት ነው፣ አቋቋሙ የኛ ንብረት፣ ዝማሬው፣ ቅዳሴው የኛ፣ ብሉይ ሐዲሱ የኛ ንብረት ነው። ሁሉ የኛ ነውና ተስማምተን ተግባብተን ተደማምጠን የምናስተምርበት ነውና እንግዲህ አባቶቻችን ይሄን የሆሳዕናውን ምን ብለው ይሄ በነገረ ስጋዌ ላይ ያለን ግንዛቤ እንደው የብሉያት ተማሪዎች የሐዲሳት ዘወትር የምነግራቸው የነገረ ክርስቶስ ላይ ያለን ዕውቀት ማደግ አለበት። እየሰማችሁ ነው? ማደግ አለበት። አሁን ክርስቶስ ማን ነው? ኢየሱስ ማን ነው? መድኃኔዓለም ማን ነው? ምንድነው ሐዲስ ኪዳን ምን ይነግረናል? አሁን እኛ ጋር በተለይ በብሉያትም እንደው ልታስቡበት ይገባል። እኛም ያሰብን የሐዲሳት ተማሪዎች ታስታውሳላችሁ፣ መጽሐፉን ሲያወጣ እናነባለን አይደል? ጥቅሶች እናንተም እንደዛ ግን ከብሉይ ኪዳኑ ከሐዲስ ኪዳኑ ምክንያቱም ትርጓሜው ግንጥል ጌጥ እንዳይሆን ጥንቃቄ እየሰማችሁ ነው። ግንጥል ጌጥ መሆን የለበትም። ከመጽሐፍ አማርኛው መጽሐፍ ቅዱስ ጋር መቆራኘት አለበት። ምክንያቱም አንድ መናፍቅ ብንከራከር የምንጠቅሰው ትርጓሜ አይደል፣ መጽሐፍ ቅዱስ አይደል፣ ሐዲስ ብሎ ነው የምንጠቅሰው። ስለዚህ ኢሳይያስ ትርጓሜ ስትማሩ እስቲ መጽሐፍ ቅዱስ ምን ይላል፣ መዝሙረ ዳዊት መጽሐፍ ምን ይላል፣ ቆሮንቶስ ትርጓሜ ስንማርኛ ሮሜን ስንማር እስኪ ሮሜ አማርኛው ምን አለ፣ መጽሐፍ ቅዱስ በራሱ በቁ ምን አለ የሚለውን ሐሳብ በደንብ እያቆራኝ እያስተናሰሉ ማየት ያስፈልጋልና እንግዲህ አሁን ክርስቶስ ልብ አድርጉ በአህያ ላይ ተቀምጦ እየሄደ ነው። በአህያ ላይ የሚቀመጠው ማነው? ሰው ነው በመሰረቱ አይደል? አህያ፣ ፈረስ፣ በቅሎ የሚያስፈልገው ሰው ነው፣ የሚደክመው ሰው ነው። ነገር ግን ሄሬኔዎስ በሃይማኖት አበው እንደነገረን እዚህ አህያ ላይ እየተቀመጠው ላይ በመንበረ ጸባዖት አለ። እዚህ ገዝፎ በእኛ መካከል እየተመላለሰው ሰርግ ቤት ሄደው፣ ለቅሶ ቤት ሄደው፣ በሽተኛ የጠየቀው፣ ለጥምቀት ዮርዳኖስ፣ ለጾም ቆሮንቶስ ሄደው፣ ለጸሎት ጌቴሴማኒ የገባው፣ ለነገረ ምጽአቱን በደብረ ዘይት፣ ነገረ መንግስቱን በደብረ ታቦር፣ ምስጢረ ጸሎትን በቤተ ኢያኢሮስ፣ ምስጢረ ትንሣኤ ሙት በቤተ ኢያኢሮስ፣ ምስጢረ ጸሎትን በጌቴሴማኒ ያስተማረው፣ በድንግል ማርያም እቅፍ በዮሴፍ እንኮኮ ግብጽ ለግብጽ የተንከራተተው መለኮት ነው፣ እግዚአብሔር ነው። ያ እግዚአብሔር በዮሴፍ ትከሻ ላይ የተቀመጠው እግዚአብሔር ደግሞ በዘማና በየማና በዘባነ ኪሩብ አለ አይደል? ስለዚህ ሐዲስ ኪዳን ማለት የሁለቱን ተዋህዶ ያረጋገጥንበት ማለት ነው። ለዚህ ነው የሐዲስ ኪዳን ሊቃውንት ምን ይላሉ? ሐዲስ ኪዳን የተጻፈው ስለ ስጋ እንግድነት ነው። እየሰማችሁ ነው? ስለ ስጋ እንግድነት ነው የጻፈው። ስለ ስጋ እንግድነት ማለት ምን ማለት ነው? መለኮት ክቡር ነው አይደል? መለኮት ቅዱስ ነው። መለኮት ረቂቅ ነው። መለኮት ሕያው ነው። መለኮት ዘላለማዊ ነው። ይሄ ምንም ያጠረ አሁን ለምን ሐዲስ ኪዳን ለምን ተፈለገ? አዲስ የመጣ እንግዳ አለ። በስጋዊ አዲስ የመጣ እንግዳ አለ። ለዚህ ነው ዮሐንስ አፈወርቅ ጌታዬ አብ ይቤሎ ጊዜ ለጊዜ ጌታዬን ምን አለው አለ፣ በቀኜ ተቀመጥ አለው። ለመሆኑ ይሄ ማንን ነው? ይሄንን ትንቢቱን የተናገረው ዳዊት ነው አይደል? በኋላ ደግሞ በሐዲስ ኪዳን በቀደም የሐዲሳት ተማሪዎች ታስታውሳለህ፣ ማቴዎስ ላይ እየተማርን ነበር አይደል?
ማቴዎስ 22 ላይ ለመሆኑ እናንተ ክርስቶስ ማን ነው ብሎ ጠየቃቸው። ክርስቶስ እሱማ የዳዊት ልጅ ነው አሉ። እሱ የፈለገው የዳዊት ልጅነቱን አይክድም። የዳዊት ልጅ አብርሃም ልጅ ብለን ነው አይደል ማቴዎስ ወንጌል የምንጀምረው። የዳዊት ልጅነቱን ያውቃል። ክርስቶስ የማን ልጅ ነው ብሎ ሲጠይቃቸው እነሱ ምን መልስ ሰጡ? የክርስቶስ ነው አሉ። ማን ነው? የዳዊት ነው አሉ። ከዛ በኋላ ክርስቶስ እንዴ እሺ ይቤሎ ጊዜ ለጊዜ ንበር በየማኔ እስካገቦም ለጸላይት ከታይተ መካይ ደገሪከ ጌታዬን ጠላቶችን በእጅ ጭብጥ በእግርህ እርግጥ አድርጌ እስካስገዛልህ ድረስ በቀኝ ተቀመጥ ያለው ታዲያ ልጁን ነው ወይ? ዳዊት ልብ አድርጉ። እግዚእ ያለው ማን ነው? ወልድ ነው አይደለም? እሺ ወልደ ዳዊት የተባለው ማን? ኢየሱስ ክርስቶስ ነው አይደለም? እግዚእ የተባለውስ ኢየሱስ ክርስቶስ ነው። አንድ ሰው በአንድ ጊዜ ልጅም እግዚአ ዳዊትና ወልደ ዳዊት መሆን ይቻላል? ለምሳሌ ሰሎሞን ወልደ ዳዊት ነው እግዚአ ዳዊት? ወልደ ዳዊት። አዶንያስ ወልደ ዳዊት ነው እግዚአ ዳዊት? ወልደ ዳዊት። እግዚአ ዳዊት መሆን ይችላል? አይችልም። ይችላል? አይችልም። ክርስቶስ ግን የዳዊት ወልደ ዳዊት እንለዋለን በአንድ በኩል አይደለም? በሌላ በኩል ምን እንለዋለን? እግዚአ ዳዊት እንለዋለን። እንዴት በአንድ ጊዜ ጌታውና ልጁ ሊሆን ይችላል ብሎ ጠየቃቸው። ምንድነው ሊነግረን የፈለገው? ወልደ ዳዊትነቱን አምነውበታል፣ ተረጋግጧል። ያላወቁትን እንዲያውቁ ማድረግ ነው የክርስቶስ ዓላማ። ስለዚህ አሁን በሆሳዕና የምንመልከት፣ ስቅለት ላይ የምንመልከት፣ ደብረ ታቦር የምንመልከት ይሄ በተዋህዶ የቃልና የሥጋ ተዋህዶ ያመጣው ስለሆነ አሁን ዮሐንስ አፈወርቅ ታዲያ ምን አለ? ጌታ ጌታዬን በቀኝ ተቀመጥ አለው አለ። እንግዲህ እስቲ ቆይ ከስጋው እንውጣና ወደ ቅድመ ዓለም ሄደን አብ አለ። እንግዲህ አሁን በዚህ ንግግር መሰረት እኮ መሀል ላይ ያለው ማን ነው? አረ አሁን ንበር በየማኔ ባለው መሰረት በቀኝ ተቀመጥ አለ። በቀኝ ወልድ ነው፣ በመሃል ላይ አብ ነው፣ በዚህ በኩል ደግሞ ማን አለ ማለት ነው? መንፈስ ቅዱስ ነው። በነገራችን ላይ ይሄ አብ ነው፣ ይሄ ወልድ ነው፣ ይሄ መንፈስ ቅዱስ ነው ብለህ ካጠቆምክ ምስጢረ ሥላሴ ይናገር። አንጠቁም፣ እኛ አናቃችሁ ስትበቃ የሚገለጥልን እንደዚህ ብለን ካመለከት ልዩነት አለ ማለት ነው አይደል? ስለዚህ በቀኝ ተቀመጥ ዮሐንስ አፈወርቅ ታዲያ ሲተረጉም ምን አለ እንዴ? መለኮትንማ ቢሆን እኮ ገና ዳዊት ሳይፈጠር ቅድመ ዓለም ነው በቀኙ የተቀመጠው። የማን ማለት እኩልነት፣ አንድነት ማለት ነው። በእሬና ይቀመጥ ማለቱ ነው አለ። ታዲያ በቀኝ ተቀመጥ የተባለው ማን ነው አለ? አዲስ የመጣው እንግዳ ማን ነው? ስጋ። እየሰማችሁ ነው? አዲስ የመጣው እንግዳ ማን ነው? ስጋ ነው አይደለም? ስለዚህ በቀኝ ተቀመጥ የተባለው ማን ነው? ኢየሱስ ክርስቶስ ነው ማለት ነው። የተቀመጠውን ተቀመጥሉታል። ለምሳሌ አሁን ቁጭ ብያለሁ አይደል? ተቀመጥሉኛላችሁ አይባልም። አሁን አንድ እንግዳ ይመጣ ምን ይባላል? ኖር ተቀመጥ ይባላል አይደል? አሁን ዮሐንስ አፈወርቅ እያለ ያለው ምንድነው? በቀኝ ተቀመጥ ያለው ስጋ ነው። አዲሱ እንግዳ እሱ ነው። አሁን አዲስ የመጣ በተዋህዶ የመጣው አዲስ የመጣው ስለሆነ ነው። ስለዚህ ይሄንን አንደኛ ማመን ያስፈልጋል፣ ሁለተኛ ማወቅ ያስፈልጋል፣ ሶስተኛ ደግሞ ያወቅን ማገናዘብ በኦርቶዶክሳዊ ተዋህዶ መነጽር ማየት ያስፈልጋል። አያት ይሄንን ካልተረዳ ሐዲስ ኪዳን የማይቆረጠም ድንጋይ፣ የማይቀቀል ድንጋይ፣ የማይፈጭ አሸዋ ነው የሚሆነው። ብዙዎቹ ወርቀዋል። በዚህ በኩል በጣም ትልቅ ደረጃ ደርሰው እነ ንስጥሮስ ወርቀዋል፣ እነ አርዮስ ወርቀዋል፣ እነ መቅዶኒዮስ ወርቀዋል። ሌሎችም የሐዲስ ኪዳን መናፍቃን ጠቅላላ ይሄን ካለማመን የመጣ ነው። ስለዚህ አሁን ቀራንዮ ላይ በአህያ ማን ነው? በሆሳዕና በአህያ የተቀመጠው ማን ነው? መለኮት ነው ስጋ ነው? ንገሩኝ። በአህያ ላይ የተቀመጠው ማን ነው? ኢየሱስ ክርስቶስ ነው። እስማ ወንበለ ተውላጥ ተረክበ ከመ አስተባረየት ሕግ ዘባነ ሰማይ ዘባነ ኪሩብ ለመሬታዊ ወለሰማያዊ ዘባነ አድጋ ለባለቅ ሰምታችሁኛል? ወንበለ ተውላጥ ተረክበ ከመ አስተባረየት ሕግ ዘባነ ኪሩብ ለመሬታዊ ወለሰማያዊ ዘባነ አድግ። አሁን በኪሩቤል ጀርባ ማን ተቀመጠ? ሊቁ በምስጢር ምን እያለ ነው? እላይ በዘባነ ኪሩብ ማን ተቀመጠ? ስጋ። እዚህ በዘባነ እድክት ማን ተቀመጠ? መለኮት። ለምን ዘባነ እድክት የሚስማማው ለማን ነበር? ለስጋ ነበር። አሁን ግን ስጋ እዛ ላይ ወጥቶ ቁብ አለ ዘለ። እንደውም ዮሐንስ አፈወርቅ ምንድን ነው ያለው?
አዳም ወደ ገነት እንዳትገባ ተብሎ ተከልክሎ በር ተዘግቶበት ነበር አለ። እንዳትገባ የተባለው አዳም ግን የገነትን በር እየጠበቀ ያለው ማለት መልአክ ነበር አይደል? ገነት አዳም እንዳይገባ እንዴ ስጋ በአቋራጭ እነሱ ሳይረዱ ምንም ያወቁት ነገር የለም። አምላክ ሆኖ በዘባናቸው ላይ ተቀመጠባቸው። ያ የተዋረደው ስጋ አትግባ ተብሎ እየተከለከለ ያለው የነበረው የአዳም ወኪል የአዳም ስጋ አምላኩ በተዋህዶ አምላክ ሰው ሆኖ በዘባነ ኪሩ ተቀመጣለ። ስለዚህ እኔ የኦርቶዶክሳዊ ተዋህዶ ቤተክርስቲያን ትምህርቷ ረቂቅ፣ ጥልቅ፣ ጥብቅ እምነትን፣ ዕውቀትን፣ ምግባርም የሚጠይቅ መሆኑን ማወቅ ያስፈልጋልና እኔ እንደዚህ አይነት ትምህርቶች ሲመጡ ይህን ብንገነዘብ በጣም ደስ የሚለኝ እኔ በግሌ ማለት ነው። ደህና ዋላችሁ? ተረድታችሁኛል? ማርያም ተረዱኛ ተረዱ እና ምስጢረ ስጋዌ ላይ ተነጋገሩ፣ ተወያዩ። ቤተክርስቲያን ምንድን ነው የምትለው? ለዚህ ደግሞ ሃይማኖት አበው እኔ ሁልጊዜ እናገራለሁ። ክፍልም ለአዲሳት ተማሪዎች ነግሬያለሁ። ሄሬኔዎስ በጣም በሚገባ ተነግሮት እዚህ ተጠማው ይላል፣ እዛው ውሃውን ወይን ያደርጋል። እዚህ ተራብኩኝ ይላል፣ እዛ እንጀራ ያበረክታል። እዚህ ትንሣኤና ሕይወት ነኝ ይላል፣ እዛ ይሞታል። እዚህ የዓለም ብርሃን ነኝ ይላል፣ በጨለማ ቤት ይታሰራል። እንደዚህ እያለ እያነጻጸረ ያመጣዋል። ሁለቱን ታዲያ ይላል አንድ ላይ መስፋት ያስፈልጋል። በሁለት ዓሣና በአምስት እንጀራ 5000 ሰው አበርክቶ አበላ አይደለም። ይሄ ብቻውን ከተወሰደ የማን ስራ ነው መሆን ያለበት? የመለኮት ነው የሥጋ ነው? ብቻውን ነው ከተባለ ይሄን ስራ የሚሰራ ማን ነው? መለኮት ነው አይደለም። እንደገና ደግሞ እዛ ላይ ደግሞ ወምዝርህበ ከጾም በኋላ ደግሞ ምን ተራበ ይላል አይደል? ይሄ ማን ስራ ነው? የሥጋ ነው። ጸማይኩ የማን ስራ ነው? የሥጋ ነው። ማየረሰይ ወይነ ወደ ኪሞ ጊዜ የስባው ይረፉ ነበረህየ የሥጋ ኑ እናንተ ደካሙ ኑ ስሩሃን ዋና አረፈክሙ የመለኮት ነበር አይደል? ነገር ግን ይሄን አንድ ላይ መስፋት ያስፈልጋል ይላል። ማዋሃድ አዋህዶ ማየት ያስፈልጋል። ገነጣጥለህ ተንጠልጥለህ ትቀራለህ ነው። እዛም አንድ የተቆነነች ነፍስ ምንድን ይባላል? አንድ ጊዜ ተቀዝቀዘው አንድ ሲቆም ቁጭ ጨምረሻለ እዛ ራበው ስትባል ለካ ዮሴፍ ልጅ ነው ሰው ነው። እዛ ደግሞ እንጀራ በረከት አራዳ ተሳስቼ ነበር ስትል እየወደቅ እየተነሳ ዝም ብሎ ሲዞርብ ነው የምትኖረው። ስለዚህ የተዋህዶ ሊቃውንት ታዲያ ምን አደረጉ? ግብረ ትስብእትና ግብረ መለኮት ማጋባት ያስፈልጋል፣ ማዋሃድ ያስፈልጋል። በቆሮንቶስ ምድረ በዳ የተራበው እንጀራ ያበረከተው ውሃውን ወይን ተጠማሁ ያለው ውሃውን ወይን ያደረገው ሙቶ የተነሳው እኔ ትንሣኤና ሕይወት ነኝ አለ አልዓዛርን ያስነሳው። ስለዚህ ይህንን ቤተክርስቲያናችን አዋህዳ አሳምራ አበጥራ አንጠርጥራ የክርስቶስን ጉዳይ የምታስተምርበት አንቀጽ ነውና እኔ በዚህ ጉዳይ እንደው ይሄን አሁን ወደ ምሕረት ላይ ብንነገረው ህዝቡ አይሰማንም፣ ጆሮ ዝግ ነው። ምክንያቱም አላሳደግ ነው። ቀስ በቀስ ማደግ አለበት። ሁሉ ሀሊበ ወጋ ይኩማረ ቅዱስ ጳውሎስ ያ መቼም የአንድ ዓመት ሕፃን ወደው እንደተወለደ ዳቦ ክትፎ አምጡልኝ ቢል የመቅሰፍት ነው። እንደገና ደግሞ በ30 ዓመቱ ጡት ባታ ደግሞ የሌላ መቅሰፍት። ስለዚህ ቅዱስ ጳውሎስ ሀሊበ ወጋ ይኩሙ ለሕፃናት ወተት ጋት ናችሁ፣ እስከ መቼ ወተት ትጋታላችሁ? ቆሎ ቆርጥሙ አጥንት ቆሎ ጎድሙ አጥንት ምጣጡ ዳቦን ግመጡት ይላል። እና ወደ ጠጣሩ ወደ በሳሉ ወደ አደገው ትምህርት ማደግ ያስፈልጋል። ወደፊት እኔ ትኩረት አድርገን መስራት ያለብን ይመስል ይዝ ላይ ነው። እንደው እንዳይጠጥርም አድርገን በርግጥ እንደው እዛ ላይ ሰው ማደናቆርም እኛ የገባው ሰው አንዳንድ ሰዎች ግን እሱ የገባው ሰው የገባው ይመስል በግልባጭ ደግሞ እሱ ያልገባው ነገር እሱ ያልገባው እየመሰለው በሱ ልክ ቁርቁር የሰፋውና ካቅም በታች ሆነ ካቅም በላይ ሆኖ እንዳያስጨንቅ ካቅም በታች ሆኖ እንዳይናቅ ማዕከላዊ የሆነ ጠይም ትምህርት ለማስተማር ግራ ቀኝ ማየት ያስፈልጋል ለማለት ነው። ወንድሞች ደህና ዋላችሁ? በደንብ ተረታችሁኛል? ጥያቄ ገብር ገብረ መለኮት ትስብእት ገብር ግብረ ትስብእት የሚሉ አሉ አይደለም? ካቶሊኮቹ ያሉ ይባላል። እንግዲህ የዝርዝር ጉዳያችሁ መጻፋቸው ለማን ሞክረው ቆይቷል እንጂ መለኮት ለምሳሌ እነሱ ምንድነው የሚሉት? ውሃውን ወይን ያደረገ ማን ነው? መለኮት። የተጠማ ማን ነው? ስጋ ነው የሚሉት። የኛ ሊቃውንት ደግሞ ምን አሉ? የዮሐንስ ወንጌል ምዕራፍ 9 ነው ለጥቅስ ያመጡ። ለጥቅስ ያመጡ ምንድነው የሚሉት? የዘውሩት ያን አይነ ስውሩን በትክክል የሚገልጠው እጉር የሚለውን አይነ ስውር አይደለም፣ ልሙጥ ነው። እንደው አይጉርም አይደለም ማለት ልሙጥ ነው። ይሄ ግንባሩ ልሙጥ ነው። እንደማንኛው ሐዋርያትንም ለጥያቄ ያነሳሳቸው አይነ ስውርነቱ አይደል?
ብዙ አይነት ስውር አይተዋል በሀገራቸው። አዲስ አይደለም፣ የመጀመሪያ መጨረሻ ማለት ነው። ይሄኛው ግን ጠቅላላ ፊቱ ልሙጥ ነው። ይሄ ጠቅላላ አይን የተቀመጠበት ቦታ ለሱ ግንባር ነው ጠቅላላ። እና ይሄ ነው ለጥያቄ ያነሳሳቸው አይደል? ኧረ ጌታ ሆይ ምንድነው ይሄ? እንዲህ አይነት ፍጥረት አይተን አናውቅም። እንደው እሱ ኃጢአት ሰርቶ ነው ኃጢአት ሲሰራ ብሎ አስቀድሞ ሰንክሎት ነው ወይም ደግሞ እናትና አባቱ ለመበቅ እግዚአብሔር እየተበቀላቸው ነው ብሎ ጠይቆ ነበር አይደል? በኋላ ክርስቶስ የሰጠው መልስ ሕይወቱ አበሰ። እሱ አልበደለም አይበድልም ወይ አዝማዲው ዘመዶቹም አልበደሉም። ዳይሞ ከማያስተር ይገብረ እግዚአብሔር በላይ የእግዚአብሔር ስራ ይገለጥበት ዘንድ ነው። ይሄን ደግሞ ሊቃውንት አይነ ሰጥቼም አይነ ነስቼም መመገብ እንደምችል ያሳየውበት ነው ብሎ ተርጉሞታል። ከዛ በኋላ የእግዚአብሔር ስራ ይገለጥበት ዘንድ ነው አለና ቀን ሳለ ስራዬን ልሰራ ይገባኛል። ማንም ስራ ሊሰራበት የማይችል ሌሊት ይመጣል አለ። ሌሊት ያለው ሞቱ ነው፣ ቀን ያለው ትንሳኤው ነው። በህይወት እስከ ነው ብዙ ሌላ ሀተታለው ተውተሱን። ከዛ ምራቁን እንትፍ ብሎ ጭቃ ለውሶ አይኑን ቀባ። ዋናው ነጥቦ ይችላል። አሁን ምራቁን እንትፍ ብሎ ይላል። አሁን የአይነ ስውር አይኑ የበራው በምንድን ነው ንገሩኝ? በምንድን ነው አይኑ የበራው? በጭቃ በምራቁ ገብረ ጽውረ በምራቁ ወቀዋይ ዱረ ዘውሩ ተወልደ አበይተ ኃይላት። እሺ አሁን የሰው አይኑ የበራው በምንድን ነው? ጭቃው አለ ምራቁ አለ። ጭቃ አለ የለም? ምራቅ አለ የለም? እሺ ምራቅ ብቻውን ያድናል ወይ ነው ትልቁ። አሁን ነጥቡ ይሄ ነው ሊቃውንቱ የፈለጉት። ጭቃ ብቻውን ያድናል? ምራቅ ብቻውን ያድናል? ለምሳሌ እዚህ ወልሶ አፉ ምራቅ ሞልቶ ተቀምጧል። አሁን ብትተፉብኝ እኔም አላስተፋችሁ ማዳት ነው ትርፌ አታበሩም። እኔም አላስተፋችሁ እናንተም አትደፍሩም። እንደዚህ አይነት ውርደት ውስጥ አትደፉም። አቅማችሁን ታውቃላችሁ፣ እኔም እምነቴን አውቀዋለሁ። አሁን አያችሁ ምራቅ ሊያድን አይችልም። ስለ አዳኝነት የማን ገንዘብ ነው? የመለኮት ነው። ምራቅ የማን ገንዘብ ነው? የሥጋ። አሁን በተናጠል ከሆነ ይህ ሰው እየተፈወሰው በምራቅ ብቻ ከሆነ ምራቅ ብቻውን ያድናሉ? አያድንም። እሺ ያዳነው መለኮት ከሆነ ምራቅ ከየት ያመጣል? አየህ የኛ ሊቃውንት ያመጡት ሐሳብ ማፍረሻ ሐሳብ ምንድነው? ተዋህዶ የሚያገለግለው ለዚህ ነው። እንቲያሁ ለቃል ሆነ ለሥጋ ወንቲያሁ ለቃል ወንቲያሁ ለሥጋ ሆነ ለቃል። የቃል ሥጋ አዳኝነት የማን ገንዘብ ነው? የመለኮት። እሺ ምራቅ የማን ገንዘብ ነው? የሥጋ። አሁን ከዚህ ሁሉ ጣጣ ለመውጣት ይሄ የሥጋ ነው ይሄ መለኮት ነው ብለን ጣጣ ውስጥ ከመግባት ወደ ምን እንመጣለን? ይሄን ሰው ያዳነው ማን ነው? ኢየሱስ። ባጭሩ ኢየሱስ ደግሞ ስንል ምን ማለታችን ነው? የመለኮትና የሥጋ ተዋህዶ ውጤት ማለት ነው። ለምሳሌ አሁን እኔ እያስተማርኳችሁ ነው አይደል? እሺ ነፍሴና ሥጋዬ ነው እያስተማረ ያለው ሁለቱም ሰው ምን ያው ታገረ ያበጠ ይፈንዳል። አልተመለሰም። አሁን እያስተማራችሁ ያለው ሥጋዬ ነው ነፍሴ ነው? መጋቢ ሐዲስ ናቸው። ምን አከኝ? መጋቢ ሐዲስ ናቸው። እሸቱ አለማየሁ ይባላል። አየህ ሰሎሞን ብዬ በጠራው አሁን ሁለቱንም አይባልም። ሁለቱማ ተዋህደው እኮ ሰሎሞን የሚል ስያሜ ሰጣናቸው። ለምሳሌ አንተ እንጀራ እየበላህ ነው። አሁን ለምሳሌ ምሳሌው አይሄድም እንዳትወስዱ። ለምሳሌ አንድ እዚህ ጋር ዶቄት አለ፣ እዚህ ጋር ውሃ አለ። ለየብቻችሁ ምን ነበሩ? ውሃና ዶቄት ነበሩ። ከተቦካ በኋላ ሊጥ፣ ከተጋገረ በኋላ እንጀራ፣ ከደረቀ በኋላ ኮቸሮ፣ ከኮቸሮ በኋላ ከዛ መጨረሻ ይወጣል። ወይ አምር መጨረሻው ወጣው። አሁን ዙሮ አንድ ነገር ቅርጹን በለወጠ ቁጥር ስሙ ይቀይራል ነው ሐሳቡ አይደለም? ይሄ ሳይንሱ የሚል ሐሳብ አሁን ያለ መለኮት ብቻውን አለ፣ እዚህ ሥጋ ብቻውን አለ። እስከ መቼ ድረስ ይኩነኒ በከመ ትቤልኒ ብላ እመቤታችን ፈቃዷን እስከምትሰጥ ድረስ ልክ መጋቢት 29 ቀን 3 ሰዓት ላይ እሑድ እንደ ቃል ይደረግልኝ ብላ ይሄ ቃል ካፏ ሲወጣ ወዳው አካላዊ ቃል ወደ ማህፀኗ ገብቶ የዕለት ጽንስ ሆኖ ተቀረጸ። ይሄን ሊቃውንት ምን ብለዋል? ልክ ምንድነው መምህር ስላሴ መነጠነበት ነበር። ይሃም ዮሴፍ በድንግል ማራታ ይሃም ዮሴፍ ወይደ ወይ ብላ ማንደርደሪያ ወረ
ድምፅ ምታ እስከ ጸንሰት ቃለ። አንድ ሴት ጸነሰች የሚባለው መቼ ነው? ከባሏ ዘሩ ወጥቶ እሷ ማህፀን ሲያርፍና ከማህፀኗ ውስጥ ካለው እንቁላል ይብሉታል እንግዲህ ዘውን ሰዎች ደም ነው የምንለው እኛ። ግድ የለም ብቻ ሆነን ብቻ ተዋህዷል የሆነ ነገር ብዙ ጉዳዩን አናውቅም። እኛ ተሸክመን እንዞራለን ሰውነታችን ምን እንደሆነ እኛ ተፈታተን የተገጣጠምን አይደለም፣ ተገጣጥመን የተወለድነው። አልፎ አልፎ ስንፈታታ ራሱ መገጣጠሚያው እየጠፋ አስቁሎ አካለ ጎደሎ ነው የሚቀረው በዛ። ዞሮ ግን ለማለት የፈለኩት ምንድነው እመቤታችን መላውጋስ ሰለቻችሁ እመቤታችን እንደ ቃልህ ይደረግልኝ ስትል እምድምጽ ምታ። አሁን የእመቤታችን የመላኩን ቃል ማለት ነው። ከመላኩ ቃል የወጣው ምንድነው? ድምጽ ነው። ከዛ ከድምጽ ምን ይኩነኒ ብላሷ ስታወጣ ከቃሏ ልክ አካላዊ ቃል ተጸነሰ። ከዛች ደቂቃ ከዛች ሰከንድ ጀምሮ ምን ሆነ? 9 ወር ከ5 ቀን አባ ጊዮርጊስ ዘጋስጫ አቃቤ ሥራይ መጻ እምሰማየ ሰማያት ወጸፈውስ ተረክበት በቤተ ዳዊት። መድኃኒት ቀማሚው መለኮት ከሰማይ ወረደ። መድኃኒቱ የሚቀመምባት እንጨት ደግሞ ከዳዊት ዘር ተገኘች። ያችን እንጨት እንኳን አይባልም ዕፅ ነው የሚስማማኝ። እንጨትና አሁን እንጨት በእንጨት ላይ ተሰቀልን በዕፅ ላይ ተሰቀለ የሚስማማኝ ነገር ማለት ነው። የቄስ ትምህርት ይላል አሁን እንትኑ እኛም ተቀበለ። የቄስ ትምህርት አይደለም፣ የካህን ትምህርት የአብነት ትምህርት ነው የሚባለው። የክህነት ትምህርት የቄስ ትምህርት አይደለም፣ እንዳትቀበሉ። የቄስ ትምህርት ነው የተማረው አትቀበሉ። ያበሻ ተማሪ አይደለንም፣ የክህነት ተማሪዎች ነው፣ የአብነት ተማሪዎች ነው። ሰማያት እየሰነጠቅን የምንመራመር ሰዎች እሱ እንኳን እንደው እንናገረው ነው ነገሩ ነው ይብሰል ብቻ። ለማንኛውም ለላችሁ የፈለኩ ምንድነው ልክ እመቤታችን ይኩነኒ ስትል አካላዊ ቃል በማን ማህፀን አደረ ብለናል? በእመቤታችን ማህፀን። ያን ጊዜ ተዋህዶ ተፈጠረና እስመ ተዋህዶ አየተታ ለምንታዌ ተዋህዶ ሁለትነትን አጠፋ። ሁለትነት ምንድነው? ስጋና ቃል ተዋሃዱ። ሁለት ሃይማኖታችን ምንድነው የሚለው? ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው የምንለው አይደለም? አካለ መለኮትና አካለ ስጋ ለየብቻቸው ነበሩ። ባህሪ ስጋና ባህሪ መለኮት ለየብቻቸው ነበሩ። በድንግል ማርያም ማህፀን ሲጸነስ ግን አካለ ስጋ አካለ መለኮት ከአካለ ስጋ ባህሪ መለኮት ከባህሪ ስጋ ጋር ሲዋሃድ ከሁለት ባህሪነት ወደ አንድ ባህሪነት ከሁለት አካልነት ወደ አንድ አካልነት። ስለዚህ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ምን ብላ ታምናለች? አንድ አካል አንድ ባህሪ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ በተዋህዶ ከበረ። ታዲያ ሊቁ ምን ይላል? ወልድን እመቤታችን ወልዴ ብለዋለች አላለችም? ጥያቄ ብለዋለች አላለችም? አብ ወልዴ ብሎታል አላለውም? ብሎታል። እሺ አብ ወልዴ ያለው ማንን ነው? ክርስቶስ። ቲንክ አድርጋችሁ ተናገሩ። አብ ወልዴ ያለው ማን ነው? በዮርዳኖስ ክርስቶስ ኢየሱስ ተዋህዶ ንገሩኝ። ኢየሱስ ክርስቶስ እይቤ ወልዴ ዘላይለ ዝንቱ ሊቁ አላ ይቤ ዝንቱ እቱ ወልዴ። አብ ልጄ ነው ያለው በዛ አድሮ ያለው ልጄ ነው አላለም አለ ሊቁ። አዋህዶ መለኮትና ስጋን አዋህዶ ምን አለ? ልጅ አለው። እንዴት ደስ ይላል መሰላችሁ። ደግሞ እንደገና ወልዴ ለምን ከመዝረስ ሳይከነ እመቤታችን በ12 በቤተ መቅደስ ጠፍቶባት ስትፈልገው ምንድን ነው ያለችው? ልጄ ለምን እንዳደረከን እኔና አባትህ እንዴት እንደው ጨዋ እናት እንዳለችን እኮ ነው ቦን መብርሃን። እንደው አሁን አያችሁ ክርስቶስ ዮሴፍ የክርስቶስ አባት እንዳልሆነ ዋናው ምስክር በዓለም ላይ ማን ነው? አንደኛ እመቤታችን። ንገሩኝ። ራሱ ኢየሱስ አብ አይደለም፣ እሱም አይደለም። እመቤታችን ማን ነው? እመቤታችን። በዚህ በሳይንሱ ምን ይባላል? ልጅ ለአባት እምነት ነው፣ ለእናት እውነት ነው ይባላል። ከማን እንደጸነሰች የምታውቀው ማናት? እናት ናት። አባት ግን ዘርቻ ነው በቃ። ምናልባት እሱ ከመዝራቱ አንድ ቀን ሌላ ሰው ከዘራ እርሻው ሌላ ይዞታል። ልጅ ነው ብሎ ያሳድግ። አሁን በዲኤንኤ ስንት ጉድ እየመጣ መሰላችሁ? ልጆች ናቸው። አሁን ባለፈው አንደኛ የገባን በሽምግልና ልጆች ናቸው ብሎ ያሳድጉ ሁለት ልጆች ሲመረመሩ ልጆቹ አይደል በዲኤንኤ። ስለዚህ እውነተኛ ልጅ መሆኑን የሚያውቀው ማን ነው? አባት ነው? እናት። አሁን እመቤታችን ክርስቶስ በድንግልና ተጸንሶ በድንግልና እንደተወለደ ከእመቤታችን በላይ የሚያውቃል? ይል ብቸኛዋ ለዚህ ምስክር እሷ ናት። ስለዚህ እሷ ግን ምን አለች? አነ ወአቡከ እኔና አባትህ እየፈለግን። አያችሁ
ምን ያህል ይሉኝታ እንዳላት የዮሴፍ እንዲካም ገደል ማትጨምር ዮሴፍ አባቱ እንዳልሆነ ታውቃለች። ከሷ በላይ አዋቂ የለም። በናው ድንግል ተጸንሶ ተወልዶ ይሄ የዮሴፍ ልጅ እንደው በዓለም ላይ ያሉ አሁን እንኳን የተነሱ መናፍቃን ባይሆን እንደው ሎቱ ስብሐት እኛም ስንደግሞ እናፍራለን ሌሎች ልጆች አሏት እያሉ ይቀረሻሉ እንጂ እኮ ክርስቶስ በድንግልና መወለዱን ማያምን የለም አይደለም። ግን እመቤታችን ናት ትክክለኛዋ ምስክር ለዚህ እመቤታችን። ነገር ግን ክርስቶስ ጠፍቶባት ስትፈልጉ ቆይታ ስታገኘው ምን አለች? ልጄ እንዴት እንደዚህ ታደርገናለህ? እኔና አባትህ እኮ አንተን ፍለጋ ስንደክም። አባትህ የተባለው ማን ነው? ዮሴፍ። ዮሴፍ ልብ አድርጉ፣ አንድ አባት ሊያደርግ የሚችለውን ነገር አድርጓል አላደረገም? አድርጓል። አሁን ዛሬ የወለደ ሴት ያገቡ ሰዎች አውቃለሁኝ። እውነቱን ለመናገር ልጄ አባቴ ብሎ አሳድገው ትልቅ ደረጃ ያደረገ እናት መታ ልጄን አትንካቢ ብትል ያ ትዳር ይበጠበጣል አይበጠበጥም? ይበጠበጣል። እመቤታችን አያችሁ፣ እሷ እመቤታችን የብጥብጥ ይመጣል ብላ አይደለም፣ እሱ ምን እሷ ጉዳዩ አይደለም። ነገር ግን የዮሴፍን ብሎታ አይደለም ዙሮ የፈለኩት እሱ አይደለም። አብ በዮርዳኖስ ምን ብሏል? ልጄ ብሏል አይደለም? እመቤታችን ደግሞ ምን ብላለች? ልጄ። አሁን አብ ልጄ ሲል በተዋህዶ ስጋንም ጭምር ነው። እመቤታችን ወልዴ ስልት ደግሞ በተዋህዶ መለኮትን ጭምር ማለት ነው። አያችሁ፣ ይሄንን በደንብ አድርጎ መረዳት ያስፈልጋል። በላይ ሌኪ ወበዮርዳኖስ ወበታቦር ስልሰ ጊዜያተ ጽየኪ ሳልቦ ተውሳከ ወአልቦ ህጸተ ለወሉደ ሰብ ይክስት ያሬ ነው ዘስላሴው ገጻተ ጽየኪ ድንግል ተአምሪው በላይ ሌኪ ወበዮርዳኖስ ወበታቦር በላይ በዮርዳኖስ ዝንቱ ተወልደ ይብሏል፣ ወበታቦርም ዝንቱ ተወልደ ይብሏል አይደል? ባንቺም ደግሞ እንደገና ዋናውና ትልቁ ደግሞ ከደብረ ታቦርም ከዮርዳኖስ አንቺ ትበልጫለሽ። ሶስትነቱን የገለጠብሽ ወተንሄሮሙ ሰይደ ለስሉስ ማህየዊ አብ ወልድ መንፈስ ቅዱስ ብለን አፋችንን ሞልተን እንድንጠራ ትምህርት የሰጠችን እሷ ናት። ከሷ በመወለዱ ነው በጎልቶ ያገኘ እና ይቅርታ እስከዚህ ድረስ እንኳን መራቅ አልነበረብኝም፣ ግን እንደው መረዳት ስላለብን ወገኖች። እሺ ፎቶ ዘንበለዳይሙ በስርዓተ ትስብእቱ ወልደ ማርያም የምንለው እንደ ሰው እንደመሆን ነው እንጂ እንደ አምላክነቱ አይደለም ማለት ነው። ምን ማለት መሰሉ? ይሄኛው እንደ አምላክነቱ ነው ማለት ቅድመ ዓለምም ልጅ ነህ ማለት ነው። አሁን ወልዴ ያለው ዛሬ አይደለም፣ አሁን በሆነው ብቻ አይደለም። እመቤታችንም ወልዴ የምትለው አሁን በሆነው ብቻ ከሷ ከተወለደ ብቻ አካል ስላገኘ አይደለም። ምክንያቱም አብ ወልድ ይባላል አይደል? ወልድ የተባለው ከማን ስለተወለደ ነው? ከአብ አቤት ከአብ ስለተወለደ ቅድመ ዓለም ወልድ ይባላል አይደል? ድህረ ዓለም ሲመጣ ምን ተባለ? ወልድ ያንተዋነ የሞላ። አዎ አሁን ለምሳሌ ከሶስቱ አካላት አብ ሰው ያልሆነው መንፈስ ቅዱስ ሰው ያልሆነበት ምክንያት ምንድነው አለና ሊቁ እኮ ለንጽጽር ምን ጠቀሰ? ስመ ተፋለሶ እንዳይመጣ ነው። ምክንያቱም ወልድነትን ወልድ ስንለው ወልድን እኮ አዲስ አይደለም ለሱ አይደለም፣ መወለድ ለሱ አዲስ አይደለም። አብ ተወልዶ ቢሆን ግን በአብነት ላይ ምን ይጨምራል ማለት ነው? ወልድነትን ይጨምራል ማለት ነው። መንፈስ ቅዱስ ቢወለድ እንደውስ በሰራጽነት ምን ይደርባል ማለት ነው? ልጅነትን ይጨምራል ማለት ነው። አሁን ይሄኛውም እንደ አምላክነቱ ነው ማለት ቅድመ ዓለምም ልጄ ነው የቅድመ ዓለሙንም ጭምር እያሳየ ነው ማለት ነው እንጂ ለምሳሌ ቅድመ የተወለደ አብርሃም አድሮ እንኳን አለ ባለቤቱ አይደል 50 ዓመት የሌለህ አንተ አብርሃምን አየሁ ትላለህ እንዴ ብለው ሲዘብቱበት እኮ ቅድመ የተወለደ ሀሎ እንኳን አብርሃም ሳይወለድ ነበርኩኝ። አረ እንደው እነሱ ደስ ይበላቸው ብሎ ነው እንጂ ከታራ በፊት ምን ነበር አለ ሊቁ። ደግሞ እነሱ አብርሃም እያሉ ስለሚያላዝኑ እናንተ የምትመኩበት አብርሃም ራሱ ከኔ በኋላ ነው የነበረው ብሎ እነሱ ሞራላቸውን ለመንካት ነው እንጂ አዳም ሳይፈጠር ነበረ። ሉቃስ ሐረገ ትውልድ ሲቆጥር ወዴት ነው ቆጠረ? ማቴዎስ አብርሃም ላይ አድርሶ ቆመ። ሉቃስን ወዴት ወሰደው? ወደ አዳም ወሰደው አይደል? ምክንያቱም ሉቃስ የሚጽፍላቸው ሰዎች አብርሃም የሚሉ ሰዎች አሉ። የማን አብርሃም አመጣህ ቢሉ ይችላል። እነዚህኞቹ ግን ማቴዎስ ደግሞ ለእስራኤል ስለሚጽፍ አብርሃም ሲልላቸው ደስ እንዲላቸው ነው። ስለዚህ ይሄ ወልድ የሆነው አምላክ የሆነው ዛሬ ሰው በመሆኑ አይደለም። ቅድመ ዓለምም ልጅ ነው፣ ቅድመ ዓለምም አምላክ ነው የሚለው ለማሳየት ነው። ሊቃውንቱ የቅድምናውን ለመናገር ነው። የቅድምናውን ለመናገር የእመቤታችንም ቢሆን ለምሳሌ እኔ ልጅ የተባልኩት ከእናቴ ከተወለድኩ በኋላ ነው አይደል? ይሄ ምን የሚለው መናፍቃን ተነስቶ መስሎ ለዝ ማፍረሻ ያመጣው ለፌ ማርያም ክዋኔው ለፌ ማርያም ለወልድ ክዋኔው
የወልድ ህልውና የተረጋገጠው ከማርያም ከተወለደ በኋላ ነው። እነ ፎጢኖስ ተነስተው ነበር። አይ አኮ ወልደ ማርያም በመለኮቱ የለም አይደለም ቅድመ ዓለም ነበረ ለሚለው ለማሳየት አስተያየት የሰጡበት ምክንያት ምንድነው? የሶስት ወንጌሉ በዛብሩ ነው። የማቴዎስ የማርቆስና የሉቃስ ሁለቱም ለትንሳኤው ለሆሳዕናው አስታከው ነው ለሕማማቱ አስታከው ነው የጻፉ። ለምሳሌ ማቴዎስ 21 ላይ ይሄን ያስተምርና 22 ላይ 23 ላይ ተግሳጹ አለ 24 እና 25 ላይ የአንድ ቀን ትምህርት ነው። ወደ በዛው ምዕራፍ 26 ቁጥር ላይ ወምድረሰኑ ይሟል ወደ ፋሲካው ነው የሚገባው። የሉቃስም ምዕራፍ 29 ላይ ነው በዛው አያይዙ ወደ ሕማማቱ ነው። የማርቆስም 11 ነው በዛው አያይዙ ወደ ሕማማቱ ነው የሚገባው። የማርቆስ ግን የዮሐንስ ግን በመጀመሪያው ፋሲካ ላይ ነው ያደረገው። ለዚህ ሁለት አስተያየት፣ አንደኛ ምናልባት ይሄ ነገር ይሄ እንደ ማርያም አይነት ሆነ። ማርያም አሁን የሉቃስ 7ቷና የሌሎች ወንጌላውያን ቦታቸው ይለያያል አይደል? የሉቃስ ያለችው ምዕራፍ 7 ላይ ነው። የማቴዎስ 26 ላይ ናት። የዮሐንስ 12 ላይ ናት። የማርቆስ 13 አካባቢ ላይ ናት። የሉቃስ ግን ለብቻዋ ተገንጥላ የት ነው ያለችው? ምዕራፍ 7 ላይ ነች፣ ገና ወደ መጀመሪያው አካባቢ። ይሄም የዛው ተመሳሳይ ነው። ለዚህ ሊቃውንት የሰጡትን አስተያየት ነው በቀጥታ መናገር የምችለው። አንደኛው እውነት ነው፣ አንዱ በጥንተ ስብከት ነው፣ አንዱ ደግሞ የሆሳዕና ሁለት ጊዜ ነው የተደረገው የሚለው ሊቃውንት አሉ። ሁለተኛው ደግሞ የቀረበው አስተያየት ምንድነው? ወንጌልና ድጓ ተራ አይጠብቅም። ወንጌላውያን እግር በእግር ተከታትለው ሰኞ የተደረገው ሰኞ፣ ማክሰኞ የተደረገው ማክሰኞ ቅደም ተከተሉን ጠብቀው አልጻፉም። ምክንያቱም ሐዲስ ኪዳን የሥነ ጽሑፍ መጽሐፍ አይደለም፣ ወይም ዘገባ አይደለም፣ ድርሰት አይደለም። በሥነ ጽሑፍ ተደንግጎ ቅደም ተከተሉን መቼቱን ጠብቆ እንደተባለው አሁን በዚህ በሥነ ጽሑፍ መቼት አለ። መቼ ማለት ጊዜውን፣ የት ማለት ቦታውን የሚያመለክት ማለት ነው። የሥነ ጽሑፍ ሰዎች እንደሚነግሩ መጽሐፍ ቅዱስ ግን መቼት አለው። መቼቱ በዘመነ ክርስቶስ ነው። የት የሚለው ቦታው ደግሞ በኢየሩሳሌም አካባቢ ነው። ነገር ግን ድርጊቶቹ በቅደም ተከተል ተጠብቀው የተጻፉ አይደሉም። ስለዚህ ምናልባት ዮሐንስ ወደ ኋላ አምጥቶት ነው እንጂ የአራቱም አንድ አይነት ነው የጻፉ አሉ። እኔ የገባኝ ነው። ለራሴ ጠይቅ ሰላም ቅዱስ ገብርኤል መልአክ ወልደ ማርያም ሰላም ለኪ ድንግል በዲናኪ ድንግል ወስጣት እግዚአብሔር ጸሎት ሰላም ለኪ ቡርካት ማንሶ ወልደ በርስኪ ተፈስሒ ጽዮን ተጸጋ እግዚአብሔር ጸልዮ ሰዓሊ ለነ ምሕረተ ኢየሱስ ክርስቶስ ስለነ ኃጣውኢን